በጣም ምስጉን ስለ ዶክትሪኑ የገባቸው ዶግማውን ቀኖኑንም በደንብ ጠንቅቀው የሚያውቁ አስተማሪዎች አሉ። ሲመጡ ተወክለው አይደለም የእምነቷ ተከታይ ስለሆኑ ብቻ የገባቸውን ለማስተማር ነው የሚመጡት። ምናውቃቸውን በስነ ምግባራቸው የተመሰከረላቸውን እነሱን ከሉተራን እንዲሁም እናቃቸውን እናከብራቸውን እንደ ሪዘልቱ ምንድነው? አድማጭ ተመልካቾቻችን ግራ ቀኙን አይታችሁ እንድትፈርዱ ነው። የተነሳ ሐሳብ አለ። እኛ ለምንድነው ማናምነው ሲባል አይከን ቬነሬሽን ወይ ነው ለስላት የሚደረግ ስግደትን የማናምነው ፕሮቴስታንቶች ስለሆንን ነው። ለምንድነው ፕሮቴስታንቶች ስለሆንን የማናምነው ከተባለ ደግሞ መጽሐፍ ቅዱስን በትክክል ለመረዳት ካለን ቀናይነት የተነሳ ነው። መጽሐፍ ቅዱስን አንብበን መጽሐፉ የሚለን ነገር ለመታዘዝ ካለን ቀናይነት የተነሳ ነገር ግን የሚመካ በእግዚአብሔር ይመካ። ይሄ ክፍል የሚፈታው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ኤርምያስ 9:23 አንደኛ ቆሮንቶስ 2:2 እንዲል። ስለዚህ ይሄን ክፍል የምታብራራው ስለ እንጨት በማውራት ስለ ግማደ መስቀል ስለ ሌላ ነገር በማውራት ሳይሆን ስለ ክርስቶስ በመትቀበለው መከራ አድርገ በመፍታት ነው። ከለሜዳ አስታጥቆ ከሳለው ባላስ ወንጌላዩ ስዕሉ ሲጨርስ ስዕሉን ቢስመው ከንፈሩ ከስዕሉ ጋር ተጣብቆ ቆይቷል ይልና ስዕላት ላይ የሚደረግ ተአምራት ጀመረ የሚለው እዚህ ጋር ነው። ይህ ሁሉ ከስዕሉ የታየው ተአምራት ነው ይላል። ጥያቄ 1 አይከን ቬነሬሽንን ማንቀበልበት ምክንያት እንደዚህ አይነት ታሪኮች ታማኝ ያልሆኑ ታሪኮች ጭምር አይከን ቬነሬሽን ስለሚገቡ መጽሐፍ ቅዱሳዊ ለማድረግ የተኬዱ ክፍሎች አሁንም ቢሆን በስዕላት በኩል የሚደረግን ስግደት አምልኮን ያንን ለመደገፍ ሊውሉ እንደማይችሉ በማሳየት ተሳክቶልናል ብዬ አስባለሁ። ዘላለማዊ ሞት ነው የምትፈልገው፣ ዘላለማዊ ህይወት ነው። ስለዚህ እነዚህ ናቸው መንገዶቹ ብሎ የሚነግሩንን ተሰሙና እንሰማና ከኔ ጋር አብረን እንወስናለን ማለት ነው። አምሯችን ተጠቅማችሁ ይሄ በስድብ ብዛት ምናምን ቲፎዞ አርቄ ግርግር ፈጥሬ እኔ እንደዛ የሚባል ነገር የለም። እኔ ጋር እንደዛ አይሰራም። ዕውቀት ካለ ብቻ ትመጣለህ። በመቀበለው መከራ ነው እንጂ በሌላ አልመካም። ነገር ግን የሚመካ በእግዚአብሔር ይመካ። ይሄ ክፍል የሚፈታው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ኤርምያስ 9:23 አንደኛ ቆሮንቶስ 2:2 እንዲል። ስለዚህ ይሄን ክፍል የምታብራራው ስለ እንጨት በማውራት ስለ ግማደ መስቀል ስለ ሌላ ነገር በማውራት ሳይሆን ስለ ክርስቶስ በመትቀበለው መከራ አድርገ በመፍታት ነው። አስቂኙን ደግሞ በኋላ እንመጣበታለን። የመስቀሉ ጠላቶች ሆነው ተነስተዋል የሚለውን እንግዲህ ከእንጨት ጋር ያያይዞ ነበር እሱም የፈታው። የመዝሙርን መጣላችኋለሁ በኋላ። ቃል ይቀጥል። መልካም እሺ፣ በድጋሚ ሁላችሁንም ሰላም ብያለሁ። ዛሬ በመናነሳው ሐሳብ ውስጥ የመጀመሪያው ትልቁ ጥያቄ እኛ ፕሮቴስታንቶች ለምንድነው በአይከን ቬነሬሽን ማናምነው የሚል ነገር ነው። ምናልባትም የራሴንም ስናገር ሌሎችም እዚህ ያሉትን ወገኖች ሐሳብ እንደሚጋሩት ይሄን ሐሳብ ስለማስብ ማለት ነው ስለማውቅ። ስለዚህ ይሄንን በድፍረት ማለት እችላለሁ። ፕሮቴስታንት ሆኜ ከመቀጠልባቸው ምክንያቶች አንዱ አይከን ቬነሬሽንን አለመቀበሉ ነው። ፕሮቴስታንቲዝሙ ብዬ በድፍረት መናገር እችላለሁ። እሱ ብቻ ነው አላልኩም። አንዱ ግን አይከን ቬነሬሽንን አለመቀበሉ ወይም ደግሞ ለስዕላት የሚደረግ ስግደትን አለመቀበሉ እኔም ፕሮቴስታንት ሆኜ እንድቀጥል ያደርገኛል። ምክንያቱም ለስዕላት የሚደረግ ስግደት ሙሉ በሙሉ ክርስቲያናዊ አይደለም ብለን ስለምናምን ማለት ነው። መጽሐፍ ቅዱሳዊ የሆነ ግራውንድ አለው ወይ ከተባለ መጽሐፍ ቅዱሳዊ የሆነ ግራውንድ የለውም። እሱን አሁን ወንድሞች ያንስተውታል። እነሱ ያነሱትን ነገር ተመልክታችሁ ከሆነ አይከን ቬነሬሽንን በተመለከተ መጽሐፍ ቅዱስ ላይ አሉ የሚባሉ ጥቅሶች ራሱ ሰልፍ ዲፊቲንግ ናቸው። ምክንያቱም ለኪሩቤሉ ሰገደ የሚል ከቤተ ክርስቲያን አባቶች ማምጣት አይቻልም። ወደ ቤተ ክርስቲያን ታሪክ ስለሆነ የምንሄደው ከዚህ በኋላ እሱም ያስላለብን ማለት ነው። ስለዚህ አይከን ቬነሬሽን ምንድነው? ከዛስ አይከን ራሱ ደግሞ ምንድነው የሚለው ነገር አብረን ደግሞ አያይዘን ማየት ስላለብን እሱን ሁሉ አያይዤ ነው የምሄደው ማለት ነው። ስለዚህ ስለ አይከን ስናወራ በቤተ ክርስቲያን ከጥንት ዘመናት ጀምሮ የአሳ አይከኖችን የአሳ ስዕል በአሳ ስዕል ሲግባቡ ስለነበር ማለት ነው። ከዛ ዘመናት ደግሞ በሄዱ ቁጥር መስቀል ደግሞ ኦፊሻል ምልክታቸው ሲሆን ታያላችሁ። ምናልባት በስደት በነበሩበት ዘመን የነበሩ አይከኖችን ብትመለከቱ በኋላ ላይ ትንሽ ለማየት እንሞክራለን። እንትን ታገኛላችሁ ራሱ የሆነ ሰው ሲጠመቅ ምናምን ታገኛላችሁ ምናምን። ስለዚህ ምንድነው ትምህርት የሚያስተላልፉበት እንደዚሁም ደግሞ
ከትምህርቱም ባለፈ ደግሞ ሲምፕሊ የሆነ እነሱ የሚዋቡበት የሆነ ለነሱ የኮድ መግባቢያ የሆነ ነገር ጭምር እንደሆነ እንመለከታለን። ስለዚህ አንድ መማማሪያቸው ነው፣ ትምህርት ያስተላልፉበታል። ዛሬ በፕሮቴስታንቱ ቸርች ይደረጋል። ሁለተኛ ደግሞ ታሪካቸውን የሚመለከቱበትም ነው፣ ደግሞ መግባቢያቸውም ጭምር ነው። ለምሳሌ እንትኖቻቸውን ስትመለከቱ የአሳ ስዕሎቻቸውን ወይም ደግሞ የአሳ ቅርጾቻቸውን ስትመለከቱ አሳውን አቆሞ ሊሰግዱለት አይደለም ያን የሚያደርጉት። ታዲያ ምንድነው ያንን የሚያደርጉበት ምክንያት? ሲምፕሊ አንዱ ክርስቲያን ከሌላው የሚግባባበት ስለሆነ ነው፣ በዛ ስደት ዘመን ማለት ነው። ስለዚህ እነዛን ማየት ትችላላችሁ ማለት ነው። ከዛ በተረፈ ለስዕላት የሚደረግ ስግደትን ለማግኘት ምናልባትም ከ6ና 7ኛው ክፍለ ዘመን ጀምሮ በተለይ ደግሞ ከ7ኛው ክፍለ ዘመን ጀምሮ ያሉ ሰነዶችን ማየት ግዴታ ሊሆንባችሁ ይችላል። ይሄ የምታወራው ሁሉ ማስረጃ አለው? አዎ። በቤተክርስቲያን ታሪክ ምን ያህል ግራውንድ አለው? ይሄንን የምናነሳው በአጠቃላይ ጀስት እንደተነሱት ክሌሞች ስለሆነ ለነዛ ክሌሞችን ምላሽ እየሰጠን ነው የምንሄደው ማለት ነው። ስለዚህማ በቤተክርስቲያን ታሪክ ምንም ግራውንድ የለውም ብለን እንነሳለን። ምክንያቱም ቤተክርስቲያን ታሪኳ የሚጀምረው ከ7-8ኛው ክፍለ ዘመን ሳይሆን ከመጀመሪያው ክፍለ ዘመን ስለሆነ ማለት ነው። ስለዚህ እዚህ ላይ በጣም ሲሪየስ እንሆናለን። መጀመሪያው ክፍለ ዘመን ላይ አልነበረም፣ ሁለተኛ ክፍለ ዘመን ላይ አልነበረም፣ ሶስተኛው ክፍለ ዘመን ላይ አልነበረም፣ አራተኛው ክፍለ ዘመንም ላይ አልነበረም። የሚያስደንቀው ነገር ግን እዛ ክፍለ ዘመን ላይ አሉ የሚባሉና የሚቀርቡ ነገሮች በሙሉ በኋላ ላይ ያሳያቸዋለሁ ፎርጀሪ የመሆናቸው ጉዳይ ነው። የቤተክርስቲያን አባቶች እነዚህን ምስሎችን ስዕል ምናምን በተመለከተ ምንድን ነበረ ሐሳባቸው የሚለውን ነገር ትንሽ እንመለከታለን ማለት ነው። ለማንኛውም ግን መጀመሪያ እስቲ ካታኮምብ ግራፊቲዎችን ዝም ብለን ለመመልከት እንሞክር። እንደው ምንድን ነበረ እንትን ሲያደርጉ የነበረው? ምን ነበረ ሲያምኑ የነበረው? እንደው ስለዚህ አይከን ስለሚባል ነገር ምን ያምኑ ነበር የሚለውን ነገር በትንሹም ቢሆን ለማየት እንሞክርና ከዛ በኋላ እንትን እናደርጋለን ማለት ነው። ለምሳሌ እንደነዚህ አይነቶቹን ቅድም ሲያነሳ ስለነበረ ማለት ነው ወንድማችን ኤቢ ላይት ኢሹ ስላለብኝ ዛሬ ትንሽ ካሜራ አልከፍትም፣ ይቅርታ ይደረግልኛል። ወደፊት ማለቴ ነው፣ ወደ ራሴ ፊት ማለቴ ነው። እንግዲህ እንደነዚህ አይነት እንትኖችን እንደነዚህ አይነት አይከኖችን ይጠቀሙ ነበር። አሁን አስቡት አንድ ክርስቲያን በዛ የስደት ዘመን ማለት ነው ለዚህ ለተሳለ አሳ ሲሰግድ ማለት ነው በጭራሽ የሚሆን ነገር አይደለም። በቃ አጠቃቀማቸው እነዚህን አይከኖች በመስራት ነበረ። ቅድም ሲያነሳላችሁ ነበር ኢክቱስ ማለት ይሄ ነው። ኢክቱስ ማለት አሳ ማለት ነው ራሱ ማለት ነው። እዚህ ጋር የምትመለከቱት የግሪኩ ቴክስት ኢየሱስ ክርስቶስ ቴዎሂዮስ የሚል ሐሳብ አለው ማለት። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ የሚለውን ሐሳብ ይዛችሁ አዳኝም ሶቴር ማለት አዳኝ ማለት ነው። እነዚህን ይዛችሁ ሲምፕሊ አሳው ለምንድነው የሚጠቅመው ምንድነው የሚያስተላልፈው መልእክት የሚለውን ነገር በቀላሉ ለዛ ዘመን እንትን ማድረግ ትችላላችሁ። ለዛ ዘመን መመልከት ትችላላችሁ። በዛ ዘመን ያለውን አጠቃቀም መመልከት ትችላላችሁ። ለምሳሌ እዚህ ጋር ክርስቶስ ነው የሚለው ክርስቶስ ማለት ነው። ከዛ እዚህ ጋር ዶቭ ታያላችሁ። እንደነዚህ አይነት ነገሮችን ይጠቀሙ ነበር። አይከንን ይጠቀሙ ነበር። early church ላይ በጣም earliest times ላይ አይከን ይጠቀሙ ነበር ስንል ከእንደዚህ አይነቱ አስፔክት አንፃር ነው አይከን ይጠቀሙ ነበር የምንለው ማለት ነው። ኦኬ። ስለዚህ እርግብ አስቀምጦ ለእርግብ የሚሰግድ ማንም አልነበረም። የቅዱሳን ስዕሎች አብርሃም፣ ጳውሎስ፣ እስጢፋኖስ ምናምን ብለው ጭራሽ አታገኟቸውም። እሱን ለማግኘት በጭራሽ ነው የማትችሉት። ወደ በኋላ ላይ አይከን ቬነሬሽንን በተመለከተ እንደ ዶግማ የያዙ ካቶሊካውያን እንኳን እነዛ ምሁራን ምን ይላሉ የሚለውን ነገር ደግሞ አብረን የምናየው ነገር ይሆናል። ኦኬ፣ እሱን አብረን የምናየው ይሆናል። ማንኛውም ግን early church ላይ ያሉ ስዕሎች እነዚህ ናቸው። ወደ በኋላ ላይ ደግሞ እንትን እንመለከታለን። ከዚህ ከሐዋርያ ቅብብሎሽ አንፃር ደግሞ የምንመለከተው ነገር ይኖራል። ስለሱ የተነሳ ነገር ስላለ ማለት ነው። ሉክ እርግብ አለ። እቺ ዶቭ ሲምፕሊ በማንኛውም ካታኮምብ ውስጥ ወይም ደግሞ ጀስት በስደት የሚገቡባቸው የነበሩ ዋሻዎች ውስጥ ልታገኙት ትችላላችሁ። እንደዚህ አይነት እርግብ ማለት ነው። እንደዚህ አይነት አሳ በዚህ መልኩ ተዋቅሮ እንደዚህ ኢክቲስ ብሎ ኢየሱስ ክርስቶስ ቴዎሂዮስ ሶቴር ኢየሱስ ክርስቶስ የእግዚአብሔር ልጅ አዳኝ በእንደዚህ አይነት መንገድ የተዋቀረ አሳ ልታገኙ ትችላላችሁ። ይሄን አሳ ሲሰግዱለት ግን አታዩ። ቸርች ሂስትሪ ላይ የቤተክርስቲያን ታሪክ ላይ አይከን ሂስትሪው ራሱ ከምን ተጀመረ ብትሉ ከአሳ ከእንደዚህ አይነቱ አይከን የተጀመረው። የትኛውም ክርስቲያን አሳ ስለው ግን ለአሳ ሲሰግድ አትመለከቱትም። አሳውን ግን መልእክት መለዋወጫ ነው ለሱ፣ መማማሪያ ጭምር ነው ለሱ። ስለዚህ ሊጠቀሙ ይችላል። ነገር ግን በዛ መንገድ እነሱ ወገኖቻችን በሚሉት መንገድ
እንትን ሲያደርጉት ሲሰግዱለት አትመለከቱም ማለት ነው። ዶቭ ልታዩ ትችላላችሁ፣ ሲሰግዱለት አትመለከቱም። የውሃ ጥምቀት የሚወስድ ሰው ልታዩ ትችላላችሁ፣ ሲሰግዱለት አትመለከቱም። መግባቢያቸውና ማስተማሪያቸው ብቻ ነው የሚለውን ነገር እንድትይዙ ስለፈለኩኝ ነው ይሄንን ማነሳው ማለት ነው። ስለዚህ ቀጥሎ ግን አንድ የተነሳ ሐሳብ አለ። እኛ ለምንድነው ማናምነው ሲባል አይከን ቬነሬሽን ወይም ለስዕላት የሚደረግ ስግደትን የማናምነው ፕሮቴስታንቶች ስለሆንን ነው። ለምንድነው ፕሮቴስታንቶች ስለሆንን የማናምነው ከተባለ ደግሞ መጽሐፍ ቅዱስን በትክክል ለመረዳት ካለን ቀናይነት የተነሳ ነው። መጽሐፍ ቅዱስን አንብበን መጽሐፉ የሚለን ነገር ለመታዘዝ ካለን ቀናይነት የተነሳ ነው። ያንን ስንል ደግሞ የቤተክርስቲያን ታሪክን ወደ ኋላ ጥለን አይደለም። የቤተክርስቲያን ታሪክ ግን ሰፖርት የማያደርገውን ነገር በጭራሽ ሰፖርት አናደርግም። የቤተክርስቲያን ታሪክን በመጽሐፍ ቅዱስ መዝን እንቀበላለን። ስለዚህ ወደ ሁለተኛው ነጥቤ ልምጣ። ሁለተኛው ነጥቤ የሚቀመጠው ደግሞ ሐዋርያዊ ቅብብሎች ከሚለው ነገር አንጻር ነው። ኦኬ አንድ ሰው ሐዋርያዊ ቅብብሎች ስላለኝ በሐዋርያዊ ቅብብሎች ውስጥ ስለማልፍ መጽሐፍ ቅዱስ ብቻን አልቀበልም ሊል ይችላል። የሌላው ክሌም የተነሳው ክሌም ይሄ ስለነበረ ማለት ነው። ፕሮቴስታንቶች መጽሐፍ ቅዱስ ብቻን ነው የምንቀበለው ወይ ደግሞ መጽሐፍ ቅዱስ ብቻ የሚል ትምህርት ነው ያለን እኛ ሲሉ ምን እያሉ አይደለም ምን እያሉ ነው የሚለውን ነገር በተወሰነ መልኩ ላንሳና ከዛ በኋላ በቀጥታ በቤተክርስቲያን ታሪክ ውስጥ አሁን ስለዚህ ስለተነሳው ጉዳይ ያለውን ክርክር ደግሞ አይተን ከኔ ጋር እንትን እናደርጋለን ማለት ነው። ከዚህ ልጀምር። እኛ እንትን አንቀበልም መጽሐፍ ቅዱስ ብቻን አንቀበልም እነሱ መጽሐፍ ቅዱስ ብቻ ስለሚሉ ነው ለሚሉ ሰዎች መጽሐፍ ቅዱስ ብቻ ስንልኛ የቤተክርስቲያንን ታሪክ ገለል እያደረግን አይደለም። የቤተክርስቲያንን ታሪክ በመጽሐፍ ቅዱስ ብርሃን ፈትነን እየተቀበልነው ነው እንጂ። ስለዚህ የቤተክርስቲያን ታሪክን በትክክል እንቀበላለን እንላለን። የቤተክርስቲያን ታሪክን የምንቀበለው ደግሞ በቤተክርስቲያን ታሪክ ውስጥ የመጡ ነገሮችን የምንቀበለው ደግሞ መጽሐፍ ቅዱስ በሚነግረንና በሚያዘን መሰረት ብቻና ብቻ ነው ብለን ደግሞ እናምናለን ማለት ነው። ስለዚህ ይሄ የመጀመሪያው ጉዳይ ነው። ታዲያ ወደ ሐዋርያዊ ቅብብሎች እንምጣና ሐዋርያዊ ቅብብሎቹ ራሱ አይከን ቬነሬሽንን ግን እንትን ያደርጋሉ። አሁን እየተባለ ያለው እሱ ስለነበር ማለት ነው። አይከን ቬነሬሽንን ራሱን ሐዋርያዊ ቅብብሎች ሰፖርት ያደርጋሉ ወይ ወደሚለው ሐሳብ ደግሞ እንምጣ። ሪሊ አይከን ቬነሬሽንን ሰፖርት ያደርጋሉ? ቪዲዮ እያሳየ ከሆነ ግን አይታይም፣ ጨለማ ነው። አሁን ሸፈና አድርጌው ነው አሳያለሁ። እሺ እያሳየ ከሆነ እሺ ቴንክ ዩ። ስለዚህ አይከን ቬነሬሽንን ግን የቤተክርስቲያን ታሪኩ ራሱ አይቀበለውም ወይም ደግሞ ለስዕላት የሚደረግ ስግደትን የቤተክርስቲያን ታሪኩ ራሱ አይቀበለውም ብለን ግን በጽኑ እናምናለን። መጀመሪያ እንደው በጣም ስለ አይከን ሲወራ ስለነበረ እንደው የማንቀበለው ነገር ምንድነው? የቤተክርስቲያን ታሪክ ውስጥ እንደው ለስዕላት የሚደረግ ስግደት አለ ምናምን ሲባል ለምን አንቀበልም የሚለውን ነገር ለምሳሌ እነ ወንድም ዘማርያም በጥሩ ሁኔታ አስቀምጠዋል። ስለ አይከን ቬነሬሽን ቤተክርስቲያን በሐዋርያዊ ቅብብሎች ውስጥ እንዴት እንደምትቀበለው ማለት ነው። ነገር ግን ሪሊ እውነት ነው ወይ የሚለውን ነገር ከራሷ ከቤተክርስቲያኗ ትምህርት ተነስተን ደግሞ ማየት ስላለብን እሱን ማድረግ ይኖርብናል ማለት ነው። ለምሳሌ ስለ ስዕላት ስለሚደረግ ስግደት ቤተክርስቲያኗ ምን ትላለች የሚለውን ነገር አሳይቼ ከዛ በኋላ እንቀጥል። እንግዲህ ይሄን መጽሐፍ ሁሉም ሰው ያውቀዋል ብዬ አስባለሁ። ይሄን መጽሐፍ ሁሉም ሰው ያውቀዋል ብዬ አስባለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮትና የውጭ ግንኙነት። ይህ መጽሐፍ ማለት አሁን 3ኛ እትም የደረሰ መጽሐፍ ነው። በአቡነ ማትያስ ዘመን 3ኛ እትም ደርሷል ይህ መጽሐፍ ማለት ነው። ጳጳሳቱ ያለፉት አቡነ ጳውሎስም ያሁኑም አቡነ ማትያስ ጭምር ሐሳብ የሚሰጡበት ወይም ደግሞ በእነሱ ፍቃድ የሚታተም ነው። ለምሳሌ በአቡነ ጳውሎስ ፈቃድ የታተመ ኦኬ። እነዚህ ጳጳሳት እንግዲህ 18 ሊቃውንት ናቸው ይህን መጽሐፍ የጻፉት። 18 ሊቃውንት ናቸው። ማንም ሰው ይህን መጽሐፍ እዚህ ላይ የተጻፈውን ነገር አልቀበልም ማለት አይችልም ማለት ነው። 4 ሰዎች ደግሞ የኤዲቶሪያል ስራ ሰርተውበታል። ከዛ እንግዲህ በዚህ መጽሐፍ ላይ ምንድነው ያስቀመጡት መልእክት የሚለውን ነገር እንመልከት። ሉክ የብፁዕ አቡነ ጳውሎስ የብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ መልእክት ይልና ኦኬ ለምእመናኑ ያስቀመጡትን ሐሳብ ላሳያችሁ። እዚህ መጽሐፍ ላይ የተቀመጠን ነገር አልቀበልም ማለት አትችሉም። ተመልከቱ። ካልጠየቁ አያውቁ ካላወቁ አይጸድቁ ነውና ምእመናን ሃይማኖታቸውን ስርዓቱንና ትውፊቱን ሊረዱ ይገባል ይሉና ስለ እምነታችን ሊያውቁ ለሚሹም የውጭ ሰዎች መጽሐፉ በእንግሊዝኛ ቋንቋ ተተርጉሞ ስለቀረበ ለማንበብ ያመቻቸዋል እያሉ ይቀጥላሉ። ኦኬ ከዛ በኋላ እንግዲህ ጳጳሱ ናቸው የሚናገሩት። ከዚህም ሌላ በኦሪየንታል ኦርቶዶክስ እና በምስራቅ ኦርቶዶክስ በአብያተ ክርስቲያናት በኦርቶዶክስ አብያተ ክርስቲያናትና በምዕራብ አብያተ ክርስቲያናት መካከል ባለው የትምህርተ ሃይማኖት ቀኖናና ስርዓት አምልኮ ልዩነት ላይ ውይይት ሊደረግ ይገባዋል የሚሉ ወገኖች ሁሉ የቤተ ክርስቲያናችን ጥንታዊ ትክክለኛና የማይዛባ የእምነትና ስርዓት በዚህ መጽሐፍ ውስጥ የተገለጸ መሆኑን እንዲያውቁልን እንሻለን ይላሉ።
አንድነት ይምጣ ቢባል እንኳን ይሄንን ባልጣሰ መልኩ ነው እዚህ መጽሐፍ ላይ የተቀመጠው ነገር ባልጣሰ መልኩ ነው ስለዚህ እዚህ መጽሐፍ ላይ የተቀመጠው ነገር የቤተክርስቲያኒቱ ትምህርትና እምነት ነው አለቀ የቤተክርስቲያኒቱ ትምህርትና እምነት ነው ስለዚህ ስለ ስዕል በዚህ መጽሐፍ ላይ የተቀመጠ ነገር ቤተክርስቲያኒቱን ዲፋይን ያደርጋል አንድ ሁለተኛ በሐዋርያዊ ቅብብሎሽ የመጣ ትምህርት ነው ያለን ስላሉ ያ ማለት ከሐዋርያት ጀምሮ ባልተቆራረጠ መልኩ የመጣ ቅብብሎሽ ነው ያለን በትምህርት ላይ ምንም አይነት እንከን አይገኝብንም ስላሉን ኦኬ ከሐዋርያት ጀምሮ የተቆራረጠ የመጣ ከሆነ እንከን ስለማይኖሩ ማለት ነው ስላሉን ይህ መጽሐፍና ይህ የሐዋርያዊ ቅብብሎሽ ክሌም የስዕል ትምህርት ነው ወይም ደግሞ ለስዕል የመስገድን ትምህርት ፕሩቭ ሊያደርጉ ይገባል በኃይል ነው ፕሩቭ ሊያደርገው የሚገባው ስለዚህ እሱን አሁን እንፈትናለን ማለት ነው ይህ መጽሐፍ ገጽ 96 ላይ እንደዚህ በማለት ይናገራል ገጽ 95 እና 96 ላይ እንዲህ በማለት ይናገራል ስዕሎች ለምን ይሳላሉ የሚለውን ነገር ያስቀምጣል ምናምን ከዛ በኋላ ስለ ጌታ ስዕል ታሪኮች አሉ ይላል ይሄኛውን ወደ በኋላ ላይ ጊዜ ካለ እናነባዋለን ከዚህ በፊትም አንብቤላችኋለሁ ምናልባት እኛ ጋር የምትመጡ ሰዎች ካላችሁ ማለት ነው ኢየሱስ ክርስቶስን ሐዋርያው ዮሐንስ ስሎታል ይላል ሐዋርያው ዮሐንስ ከሳለው በኋላ ራቁቱን አርጎ ስሎት ነበረ ከዛ በኋላ እንዴት ራቁቴን አርገህ ትስለኛለህ ይለዋል ከዛ ስዕሉን ይስመዋል ስዕሉን ከለሜዳ አስታጥቆ ከሳለው በኋላ ወንጌላዊው ስዕሉ ሲጨርስ ስዕሉን ቢስመው ከንፈሩ ከስዕሉ ጋር ተጣብቆ ቆይቷል ይልና ስዕላት ላይ የሚደረግ ተአምራት ጀመረ የሚለው እዚህ ጋር ነው ይህ ሁሉ ከስዕሉ የታየው ተአምራት ነው ይላል ጥያቄ አንድ አይከን ቬነሬሽንን ማንቀበልበት ምክንያት እንደዚህ አይነት ታሪኮች ታማኝ ያልሆኑ ታሪኮች ጭምር አይከን ቬነሬሽን ስለሚገቡ ነው ከስዕሉ የታየ የመጀመሪያ ተአምራት ከስዕሉ የታየ ተአምራት ይሄ ነው ከንፈሩ ዮሐንስ ከስዕሉ ጋር ተጣብቆ ቆይቷል ዮሐንስ እንግዲህ አስቡት ዮሐንስ ወንጌልና ሌሎች 3 መልእክቶች ጽፏል አራት ጽሁፎችን ጽፏል መጽሐፍ ቅዱስ ላይ 4 ጽሁፎች አሉት ኦኬ ሐዋርያው ዮሐንስ ራሱ ማለት ነው ጠቅሶ ታያቅም መጀመሪያ ሁለተኛ ሶስተኛ አራተኛ ክፍለ ዘመን ላይ ይሄን ታሪክ ያነሳ የቤተክርስቲያን አንድ አባት የለም በሐዋርያዊ ቅብብሎሽ የመጣ ትምህርት ነው ያሉን ሰዎች በትውፊት መጣ የሚሉትን ይሄንን ከመጀመሪያ ሁለተኛ ሶስተኛ ክፍለ ዘመን አምጥተው ይሄ ስዕል ተአምር ሰራ ያሉትን ስዕል ማለት ነው ፕሩቭ ሊያደርጉት አይችሉም በስዕላት ተአምር ተደረገ የሚሉ ነገሮች በሙሉ 9 10 11ኛ ክፍለ ዘመን ላይ ያሉ ተአምራት የተባሉ ነገሮች ናቸው ስለዚህ አይከን ቬነሬሽንን ሰፖርት ሊያደርጉ የሚችሉ በተለይ በሐዋርያዊ ቅብብሎሽ አስፔክት ውስጥ አይከን ቬነሬሽንን ሰፖርት የሚያደርጉ አይደሉም ለማንኛውም ግን እንቀጥል እኔ የፈለኩት እሱን ስላልሆነ ማለት ነው ተመልከቱ ይሄን እንድታይ የፈለኩት በስዕል ፊት ቆሞ መጸለይ በደንብ አንብቡት በስዕል ፊት ቆሞ መጸለይ ከባለ ስዕሉ ረድኤትን በረከትን መለመን መማጠን ነው ለስዕል የጸጋ ስግደትን መስገድ ስዕልን መሳለም በስዕሉ አማካይነት ለስዕሉ ባለቤት ክብርንና ፍቅርን ለመግለጥ ነው አለ አይታችሁታል በስዕል ፊት ቆሞ መጸለይ ከባለ ስዕሉ ረድኤትና በረከትን መለመን መማጸን ነው ሌላ እሱ ብቻ አይደለም ለስዕል የጸጋ ስግደት ራሱ መስገድ አለባችሁ ይላል ቀጥሎ ግን የሚያመጣው ቦልድ ክሌም አለ ከመቼ ጀምሮ የነበረ ነው አላችሁ ለስዕል የጸጋ ስግደት መስገድ ስዕል መሳለም ምናምን ይኸውም አለ የቤተክርስቲያን ህልውና ከታወቀበት ጊዜ ጀምሮ የነበረ ጥንታዊ ትውፊት ነው አለ አሁን የምንፈልገው አንድ ነገር አለ እሱ ምንድነው በሐዋርያዊ ቅብብሎሽ ነው የመጣው ብለዋል ትምህርታቸውን አንድ ሁለተኛ እመኑ እያሉ ያሉት ይሄን ስለሆነ ማለት ነው ሁለተኛ የቤተክርስቲያን ህልውና ከታወቀበት ጊዜ ጀምሮ ጋይስ መቼ ነው የቤተክርስቲያን ህልውና የታወቀው ለእናንተ ትቻለሁ የዛሬ 2000 ዓመት ይሄ ትምህርት ነበር እያሉ ነው ያሉት ባጭሩ ኦኬ የዛሬ 2000 ዓመት ይሄ ትምህርት አለ እያሉ ነው በቤተክርስቲያናችን ስርዓት ለተሳሉና በጸሎት ለከበሩ የጌታ የእመቤታችን የቅዱሳን መላእክት ጻድቃንና ሰማዕታት ስዕሎች የጸጋ የአክብሮት ስግደት አስተብርኮና አድንኖ ማቅረብ እንደሚገባ ቤተክርስቲያናችን ታምናለች ታስተምራለች ብለው መልክዓ ስዕል የተሰኘን ገድላት መከራከሪያ አይደሉም ይሉናል ተአምራት እንደነዚህ አይነት ነገሮች መከራከሪያ አይደሉም ይሉናል ለቤተክርስቲያኑ ኦፊሻል ትምህርት የማይዛባ እምነት ላሉት ትምህርት ማስረጃ የሚጠቅሱት መልክዓ ስዕል ነው መልክዓ ስዕል ነው የሚጠቀሰው መከራከሪያ አይደለም እዚሁ ቤት ዲቤት ላይ ይሄ ነገር እንደነዚህ አይነት ነገሮች መከራከሪያ አይደሉም ተብለናል እዚህ ግን መልክዓ ስዕል ይጠቀሳል ኦፊሻል የቤተክርስቲያኒቱ ዶክመንት ላይ ማለት ነው ኦኬ ስለዚህ መልክዓ ስዕል የተጠቀሰው ለምንድን ነው በስዕልሽ ፊት እሰግዳለሁ ወለ ስዕለ ወልድኪ ገኒ ለልጅሽም በልጅሽም ስዕል ፊት ማርያም ድንግል ማርያም ማዶን የአዶናይ እናት ማርያም በስዕልሽ ፊት እሰግዳለሁ የሚለው መልክዓ ስዕል ላይ ተቀምጧል እንደ ማስረጃ የቀረበው እንግዲህ ኦኬ ስለዚህ ቤተክርስቲያን ህልውና ከታወቀበት ጊዜ ጀምሮ የነበረ ነው ስለተባለ እኛ ይዘን የምንመጣው ሙግት እንደ ፕሮቴስታንት ይሄ ነው አይደለም የቤተክርስቲያን ህልውና ከታወቀበት ጊዜ ጀምሮ አይከን ቬነሬሽን አልነበረም የብሉይ ኪዳኑን ለስዕል የተባሉ ጥቅሶችን ወንድሞቼ ኦሬዲ አንስተዋቸዋል ስለዚህ እዚህ ውስጥ አንገባ ስለዚህ እኔ ቀጥታ በቤተክርስቲያን ታሪክ ውስጥ
ምን ይታወቅ እንደነበረ ደግሞ ላሳይ። በቤተክርስቲያን ታሪክ ውስጥ ኢሜጆችን በተመለከተ ፌር የሆነ የኢሜጅ አጠቃቀሙ የአይከን አጠቃቀምን ሰጀስት ያደረጉ ሰዎች አሉ። አት ዘ ሴም ታይም ሙሉ በሙሉ አይከን የሚባል ነገር ሙሉ በሙሉ ሪጀክት ያደረጉ ሰዎች አሉ። በቤተክርስቲያን ስዕል የሚባል ነገር ሙሉ በሙሉ ሪጀክት ያደረጉ ሰዎች አሉ። ምን ብያቸዋለሁ? በቤተክርስቲያን ታሪክ አስቀድሞ 3ኛ 4ኛ ክፍለ ዘመን ላይ ብትመጡ አይከን በተመለከተ ሲምፕሊ በቃ አይከን ለመማማሪያነት የተጠቀደም እንዳልኳችሁ ማለት ነው። ሲምፕሊ ካታኮምብ ውስጥ እንደተገኙ አይነት አይከኖች ለመማማሪያነት መልእክት ማስተላለፊያ አሳ የሚስሉት ሊሰግዱለታል፣ ለአሳ አይሰግዱም። ኦኬ ሶ አይከኑን ግን መማማሪያ ሊያደርጉት በዛ ደረጃ ፌር ዩዜጅ የተጠቀሙ ሰዎች አሉ። ሁለተኛ ደግሞ በጭራሽ ስዕል የሚባል በቤተክርስቲያን አያስፈልግም ያሉ ደግሞ የ4ኛው ክፍለ ዘመን አባቶች ጭምራሉ። ነገር ግን ለስዕል ስግደት ይገባል ያለ የቤተክርስቲያን አባት መጀመሪያ 2ኛ 3ኛ 4ኛ ክፍለ ዘመን ላይ በተአምር አታገኙ። ለስዕል መስገድን በተመለከተ በዶግማ ደረጃ ቤተክርስቲያን የተቀበለችው የካቶሊክ ቤተክርስቲያን የተቀበለችው ኢስተርን ኦርቶዶክስ እንደዚሁም ኦሪየንታል ኦርቶዶክስ 7ኛው ካውንስል እንዴት እንደው አባቶቻችን እንደተባለ ባልገባኝ መልኩ ሲጀመር 7ኛው ካውንስል የኦሪየንታል ዶግማ የሚሰራበት ኢንፋሊብል ካውንስል ራሱ አይደለም። ነገር ግን ኢስተርን እና ካቶሊክ ቸርቾች በ8ኛው ክፍለ ዘመን 787 ላይ ነው እንደ ዶግማ የተቀበሉት። ኦኬ እንደ ዶግማ ከክርክር በኋላ ከአይኮኖክላስቲክ ክርክር በኋላ ማለት ነው። እሱን ወደ በኋላ መጣበታለሁ፣ በሱ ጨርሳለሁ። ለማንኛውም ግን አጌንስት ሴልሰስ ላይ ያለ አንድ ሐሳብ ላንሳላችሁ። አጌንስት ሴልሰስ ይሄ የአጌንስት ሴልሰስ ሐሳብ ነው። ኦኬ ወይም ደግሞ ከፍ አድርጌ ላሳያችሁና እንድታዩት በደንብ ማለት ነው። ኮንትራ ሴልሰም ቡክ 7 ይላል። አጌንስት ሴልሰስ ኮንትራ ሴልሰም ቡክ 7 ይላል። አርጌንስ ማለት 3ኛ ክፍለ ዘመን ነው። እሺ የአርጌንስን ስራ ነው አሁን እዚህ ጋር የምናሳያችሁ። ከራሳቸው አይከን ቬኔሬሽንን እንደ እንትን ከሚጠቀሙ እንደ ዶግማ ከሚያዩ ሰዎች ነው ይሄንን እንትን የምናደርገው ይሄንን የምንወስደው ማለት ነው። ስለዚህ እንግዲህ አጌንስት ሴልሰስ እዚህ ሴክሽን 41 ላይ ወይም ደግሞ ቻፕተር 41 ላይ ሴልሰስ አንድ ነገር ይከሳል። ሴልሰስ እንግዲህ ሲምፕሊ ክርስቲያን ያልነበረ ፔጋን የሆነ ክርስቲያኖችን የሚከሰሰው ነው። ክርስቲያኖቹ በፊታቸው የተሳለ ወይም ደግሞ ቅርጽ የሚሰግዱለት ነገር የላቸውም የሚል ክርክር አለው። ሴልሰስ በጣም ብዙ የቤተክርስቲያን አባቶች ማምጣት እንችላለን። ጆና ነክቶት ያልፋል ብዬ አምናለሁ። ስለዚህ ሴልሰስ በዚህ በአጌንስት ሴልሰስ ለሴልሰስ በሚጽፈው ሴልሰስን ተቃውሞ በሚጽፈው ደብዳቤው ላይ አንድ ነገር ይናገራል። ስለዚህ ተመልከቱት ምን እንደሚል ሴልሰስን በተመለከተ አርጌንስ ምን እንደሚል ሂ የሚለው ሴልሰስን ነው። ሂ ሪፈርስ ቱ አስ ኦኬ ማን ሴልሰስ ማለት ነው። አንድ ነገር ያሳየናል። ቱ ዲቫይንሊ ኢንስፓየርድ ፖኤትስ አስ ሂ ኮልስ ዘም ቱ ዋይዝ ሜን ኤንድ ፊሎሶፈርስ ዊዛውት ሜንሽኒንግ ዴር ኔምስ አለ። ስማቸውን ሳይጠቅስ ፈላስፎች እና በጣም ጥበበኞች የሚላቸውን የራሱን ሰዎች ይጠቅሳል አለ። ይሄ ፔጋን ሰው ማለት ነው። በቃ አረማዊ የሆነ ሰው ነው ሴልሰስ ማለት። አርጌንስ ይሄ ሰው እነዚህን ፊሎሶፈርስ ይጠቅሳቸውና አለ ከዛስ so that after promising to point out those who should guide us እኛን ጋይድ ሊያደርጉን የሚችሉ he simply ብሎ የሚጠቅሳቸው ማለት ነው hands us over a general way to divinely inspired poets wise men and philosophers if he had specified their names in particular we should have felt ourselves ተረጉምላቸዋለሁ መጨረሻ ላይ bound to show him that he wished to give us as guides men who were blinded to the truth ለእውነት የታወሩ ሰዎችን ነው ጋይድ ያርጓቸው ብሎ የሚነግረን ፈላስፎቹ ማለት ነው የግሪክ ፈላስፎችን and who must therefore lead us into error እያለ ይናገራል። ኦኬ ስለዚህ እንዳላረዝምባችሁ ምን ይላል እነ ሆሜርን ከዛ በኋላ ደግሞ እነ ኢምቤዶሲስን እነ ፓርሚንዴስን ምናምን ይጠቅስና ሆሜር ራሱን ይጠቅስና and hesnoid are the persons አለ እነዚህን ፈላስፎች ነው የሚለው ሴልሰስ ነው አርጌንስ የሚለው whom he means by inspired poets ይቅርታ ያላቸው ገጣሚያን ያላቸው እነዚህን ፈላስፎች ነው አለና ከዛ እንደዚህ ያለ let anyone show how those who follow their guidance የነዚህን ሰዎች አመራር የሚከተል ሰው አለ walking a better way እስቲ ያሳየን or lead images a more excellent life than those who being taught in the school of Jesus Christ ባጭሩ ይያለ ያለው ይሄ እነዚህ ኢንስፓየርድ ብሎ የሚጠራቸውን እነዚህን በቃ መልካም ሰዎች እና በጣም ጠቢባን ብሎ የሚጠራቸውን ሰዎች ሴልሰስ የተባለው ፔጋን ሰው ማለት ነው እስቲ ያምጣቸውና እነሱ ትምህርት ቤት የተማሩ ሰዎች በኢየሱስ ክርስቶስ ትምህርት ቤት ከተማሩ ሰዎች የተሻለ ህይወት እየኖሩ እንደሆነ ያሳየን ይላል። ከዛ በኋላ ሉክ
who being taught in the school of Jesus Christ አለ በኢየሱስ ክርስቶስ ትምህርት ቤት የተማሩ አለና በኢየሱስ ክርስቶስ ትምህርት ቤት የተማሩ ምን ያደርጋሉ አለ have rejected ይሄን ሪጀክት ያደርጋሉ አለ all images and statues and even all Jewish superstition አለ የትኛውንም ኢሜጅ ምስልና ሐውልት ሪጀክት የሚያደርጉ እነዚህ ክርስቲያኖች ፊት ያምጣቸውና የነዚህን ፈላስፎች ተማሪዎች እስቲ ያቆማቸውና ለለናቸውን ያሳያል so the moral is አርጌንስ እየተናገረ ያለው በኢየሱስ ክርስቶስ ትምህርት ቤት የተማሩ የሚላቸው ሰዎች ምንድናቸው አለ የሚቀልመውን ቦታ ተመልከቱት የጁዊሽ ሱፐርስቲሽንን የሚንቁ ናቸው የሚክዱ ናቸው የማይቀበሉ ናቸው አለ የትኛውንም ኢሜጅ እና ስታቹ እያንዳንዱን ኢሜጅ እና ስታቹ የተባለ ነገር ሪጀክት የሚያደርጉ ናቸው ኦኬ አይታችኋል በኢየሱስ ክርስቶስ ትምህርት ቤት የተማረ ማን ነው ብትሉት ለስዕል የሚሰድ በተአምር አይላችሁም ማ አርጌንስ እንቀጥል ይሄን ላሳይና ከዛ በኋላ ወደ ሌላው ሐሳብ ሄዳለው ማለት ነው ይሄ ሰው ደግሞ ላሳያችሁ ይሄ ሰው ማለት ደግሞ ሌተር 51 የማን ነው ኦኬ ያያችሁና ሌተር 51 ማለት እየተጻፈ ያለው ማለት ነው እየተጻፈ ያለው ኤጲፋኒዮስ ሰላሚስ ማለት ሳይፕረስ ውስጥ የነበረ ሰው ነው ቆጵሮስ ውስጥ የነበረ ሰው ነው ኤጲፋኒዮስ ሰላሚስ የአራተኛው ክፍለ ዘመን በጣም አሪዮሳውያኑን በመዋጋት በጣም ኃይለኛ የሆነ አስተዋጽኦ የሚያደርግ ሰው ነበር ኤጲፋኒዮስ ሰላሚስ ማለት ስለዚህ ኤጲፋኒዮስ ሰላሚስ ሌተር 51 ላይ የተናገረውን በጻፈው ደብዳቤ ላይ የተናገረውን ነገር ነው የሚያሳየው moreover I have heard that አለ certain persons have this grievance against me አለ የሆነ ሰዎች አዝነውብኛል አለ when I accompanied you to the holy place called ቤቴል የምትባል ቦታ ሲሄዳል there to join you in celebrating the collect after the use of the church I came to a villa called Anablata and as I was passing I saw a lamp burning there አለና ከዛ asking what place it was and learning it to be a church I went to pray and found there a curtain hanging on the doors of the said church dyed and embroidered it bore an image either of Christ or of one of the saints አሁን ሚሊዮን ተመልከቱ ወደ ቤቴል በመጣው ጊዜ አናብላታ ወደ ምትባል ቦታ መጣውና ጠየቅኩኝ አለ ምን ጠየቅኩ አለ ቦታው ምን እንደሆነ ጠየቅኩ ስጠይቅ ቸርች ነው አሉኝ ቤተክርስቲያን ነው ብዬ ስገባ ቤተክርስቲያን ነው ስላሉኝ ስገባ መጋረጃ አየሁ ያ መጋረጃ የኢየሱስ ይሁን የሌላ ቅዱስ አሁን የማላስታውሰው ፊት ተጠልፎበት ነበር አለ ኢሜጅ ነበረው አለ ያ ኢሜጅ መጋረጃው ላይ ያለው ጥልፍ አለ የኢየሱስ ክርስቶስ እንደዚሁም ወይ ካልሆነ ደግሞ የአንድ ቅዱስ ምስል ነው የሚሆነው አለ I do not rightly remember አላስታውሰውም አሁን አለ የማን እንደሆነ የኢየሱስ ወይ የአንድ ቅዱስ ነው የሚሆነው አለ seeing this and being Lord an image of a man should be hung up in Christ's church contrary to the teaching of the scriptures ጭራሽ ኤጲፋኒዮስ ሰላሚስ ደግሞ ምንድነው የሚለው ጭራሹኑ ከመጽሐፍ ቅዱስ አስተምሮ ውጪ በሆነ መንገድ የሰው ምስል የያዘ መጋረጃ ስላየሁኝ እኔ ተበሳጨው ይያለን ያለው በቤተ ክርስቲያን አሁን የሚሰገድላቸውን ስዕሎች አይደለም መጋረጃ ላይ ተጠለፈ ምስል ሲያይ ይበሳጫል ኤጲፋኒዮስ ሰላሚስ በጣም ትልቅ አባት ኦኬ ትልቅ አባት ከዛስ እንደዚህ ይላል I told it asunder and advised the custodians of the place to use it as a winding sheet for some poor personal ለደሃ ሰው መግነዝ እንዲሆን በቃ አውርጄ ቀደድኩትና ሰጣዋቸው በዚህ ምክንያት ከፋቸው ይላል ስለዚህ እኔ እንዳላደግማቸው እንትን በማለት እንዳላደግማቸው ከፋቸው ቢያንስ እንኳን ተካለን አሉኝልና ከዛ በኋላ ገዛውላቸው አለ ልሙጥ የሆነ መጋረጃ ገዛውላቸው ይላል ኦኬ ከዛ በኋላ ሚሊዮን ተመልከቱት a place to take a curtain which I have sent from the hands of the reader and that you will afterwards give directions that are ከዛ ይሄን መጋረጃ ተቀበሉና ምን አርጉ አለ that curtains of the other sort ሌላ አይነት መጋረጃ ምንት opposed us they are to our religion ለሃይማኖታችን ተቃራኒ ሆነ ሌላ መጋረጃ እንዳታረጉ ነገራቸዋልና shall not be hung up in any church of Christ በየትኛው የክርስቶስ ቤተክርስቲያን የማይፈቀዱ አይነት ልክ ያልሆኑ አይነት መጋረጃዎች እንዳይደረጉ መከልከል አለበት የኢየሱስ የራሱ ፊት ያዘ ምስል ቢሆን ነው እንዳታረጋው a man of your ከዛ እንደዚህ a man of your uprightness should be careful to remove an occasion of offense unworthy alike of
the church of Christ and of those Christians who are committed to your charge ያለ ይነግረዋል ማለት ነው። በጭራሽ መደረግ የሌለባቸው ነገሮች ናቸው። ምንድነው መደረግ የሌለበት? የሰው ምስል ያለው የየትኛውም ቅዱስ ይሁን የየትኛውም የኢየሱስ ክርስቶስ እንኳን ቢሆን ምስል ያለበት ጨርቅ መጋረጃ እንዳታረጋ። ይሄ ከመጽሐፍ ቅዱስ ትምህርት ውጪ ነው፣ ከቤተ ክርስቲያን ትምህርት ውጪ ነው። ወገኖቻችን ለስዕል መስገድ ሐዋርያዊ ነው ይሉናል። ሐዋርያዊ ቅብብሎሽ አለ ይሉናል። ኤጲፋኖስ ሰላሚ ሳያውቀው አርጌን ሳያውቀው ሌሎችንም መመልከት እንችላለን፣ ሌሎችንም ማየት እንችላለን። አያውቁት። በአጠቃላይ አይኮኖክላስት የሚባል ሴክሽን አለ፣ ወይም ደግሞ ስዕል በጭራሽ በቤተክርስቲያን ጥቅም ላይ መዋል የለበትም የሚል ሴክሽን ነበር፣ የሚል ሰው ነበር፣ ወር ደግሞ የሚሉ አባቶች ነበሩ። እንደዚሁም ደግሞ እንዲሁ አይኮኖችን ለመልእክት መለዋወጫ የሚጠቀሙ ደግሞ አባቶች ነበሩ፣ ለመማማሪያነት የሚጠቀሙ አባቶች ነበሩ። በምንም አይነት ተአምር ለስዕል ግን የሚሰግድ የጸጋ ስግደት ለስዕል ይገባል ብሎ ያስተማረ አባት በመጀመሪያዎቹ 400 ዓመታት አታመጡ። በመጀመሪያዎቹ 400 ዓመታት ይሄንን ማምጣት በተአምር አትችሉ፣ አይቻልም። ለምን? ለስዕል የጸጋ ስግደት ይገባል ብሎ በነዛ ዓመታት ውስጥ ያስተማረ ሰው የለም። ሐዋርያዊ ቅብብሎሽ የሚጀምረው ወገኖች 6 እና 7ኛ ክፍለ ዘመን አለ። ሐዋርያዊ ቅብብሎሽን ክሌም ካረጋችሁ ክሌም ያደረገ ሰው ከሐዋርያቱ ዘመን የሚመዘዝ ትምህርት ማምጣት አለበት? የለም። የቤተክርስቲያን አባቶች አሁን ባነበብኩላችሁ 3ኛውና 4ኛው ክፍለ ዘመን ላይ ባሉ ዘመናት እንኳን ይህንን ትምህርት በተአምር አያውቁትም፣ በተአምር። ስለዚህ እኛ ምን እንላለን? አይከን ቬነሬሽን ወይም ደግሞ ለስዕላት የሚደረግ የጸጋ ስግደት ተብሎ አሁን ቅድም በቤተክርስቲያን ትምህርት ላይ ያሳየዋችሁ ትምህርት በጭራሽ በቤተክርስቲያን ታሪክ ውስጥ አልነበረም እንል። ታዲያ መች ተጀመረ ካላችሁ በተለይ በዶግማ መልኩ ሲባል የነበረው በ8ኛ ክፍለ ዘመን እንደሆነ እናውቃለን። ይሄንን መጽሐፍ ላሳያችሁ። ይሄ መጽሐፍ ማለት በካቶሊክ ስኮላር የተጻፈ መጽሐፍ ነው። ይሄ መጽሐፍ ማለት በካቶሊክ ስኮላር የተጻፈ መጽሐፍ ነው። The Acts of the Second Council of Nicaea ይላል። ሪቻርድ ፕራይስን ሰርች አድርጉት። ሪቻርድ ፕራይስ ማለት ካቶሊክ ስኮላር ነው። ይሄ ማለት ሁለተኛው የኒቂያ ካውንስል 8ኛው ክፍለ ዘመን ላይ የነበረ ሁለተኛው የኒቂያ ካውንስል። ስለዚህ ሰብስቦ ያስቀመጠው እዚህ ላይ ምንድነው? እዛ ካውንስል ላይ የተባሉና የተደረጉ ነገሮችን በሙሉ በዚህ መጽሐፍ ሰብስቦ አስቀምጧል ሪቻርድ ፕራይስ። ይሄ 7ኛው ካውንስል ወይም ደግሞ 8ኛው ክፍለ ዘመን ላይ የተደረገ ካውንስል ማለት ለስዕል መስገድ እንደ ዶግማ የጸደቀበት ካውንስል ነው። ስለዚህ የዛን ካውንስል እዛ ካውንስል ላይ የተከሰቱ ነገሮችን ሰብስቦ እዚህ ላይ አስቀምጦልናል። ለማንኛውም ግን ላሳያችሁ፣ አንዳንድ ነገሮችን ላሳያችሁ፣ ከየገጹ ያነሳዋቸውን ነገሮች ላሳያችሁ። ይህ መጽሐፍ ግን አንብቡት። ለምሳሌ የግሪክ አባቶች ኢሜጅ ላይ ምን ይሉ ነበር ይላል። ይሄ ሰው ፕሮቴስታንት አይደለም። አይከን ቬነሬሽን ላይ ከኦርቶዶክስ ወገኖቻችን በበለጠ መልኩ 7ኛውን ካውንስል በመቀበሉ እንደ ዶግማ አይከን ቬነሬሽንን የሚቀበል ሰው ነው ይሄን ይጻፉ። ስለዚህ ታማኒ ምንጭ ነው ማለት ነው። ለማንኛውም እንቀጥል። The Greek fathers on image ይላል። የግሪክ አባቶች ኢሜጅ ላይ ያላቸው አቋም despite the claim that images had a venerable place in the church from the beginning ከመጀመሪያ ጀምሮ በቤተ ክርስቲያን ኢሜጆች ወይም ደግሞ ምስሎች የሚከበር ቦታ እንዳላቸው ቢነገርም no attempt was made at Nicaea በዚህ የኒቂያ ጉባኤ ስለዚህ ባለፈው አባቶቻችን የሰሩት ጉባኤ የተባለ ባይዘው እስልምና ይቀድመዋል በእድሜ ይሄን ጉባኤ እስልምና ይቀድመዋል። ኦኬ ከእስልምና መነሳት በኋላ የመጣ ነው። ለማንኛውም ግን እንቀጥል። ሉክ ስዕላት በቤተክርስቲያን የተከበረ ቦታ ቢኖራቸውም ማለት በቤተክርስቲያን from the very beginning no attempt was made at Nicaea to prove by direct citation from the painting and veneration of images went back before the 4th century ያለ ከአራተኛው ክፍለ ዘመን በኋላ የሚመጣ 1ኛ ክፍለ ዘመን ላይ የሚመጣ ምንም ማለት ቴክስት አለ አልተጠቀሰም በዛ ካውንስል ላይ ያለ አባቶቻችን የሰሩት መንፈስ ቅዱስ የመራው የተባለው ካውንስል ላይ አሁን ተመልከቱ። መንፈስ ቅዱስ የመራው ካውንስል ነው። ኦኬ አይደል? አባቶቻችን ሲባል ስለነበር ማለት ነው። መንፈስ ቅዱስ በመራው በዛ ካውንስል ላይ አለ ከአራተኛው ክፍለ ዘመን የቀደመ ምንም አይነት ዶክመንት አልተጠቀሰም ለስዕላት መስገድን በተመለከተ እሱን የሚደግፍ ከአራተኛው ክፍለ ዘመን የቀደመ ምንም እንትን አልተጠቀሰም ማለት ኢቭን አራተኛው ክፍለ ዘመን ላይ ምንድነው የመጣው የሚለውን ነገር ደግሞ እናያለን። ምን ተጠቀሰ? The acts include no iconophile text ለስዕላት መስገድን የሚደግፉ ሰዎች እንትን የሚደግፍ ምንም አይነት ቴክስት አልቀረበም ማለትና earlier than አለ ከመቼ የሚቀድም 4th century the acts include earlier than አትናቴዎስ አለ ከአትናቴዎስ የሚቀድም ምንም አይነት ቴክስት አልቀረበም ማለት አትናቴዎስ 4ኛ ክፍለ ዘመን ላይ ያለ አባት ነው። ለአትናቴዎስ የቀረበው ምንድነው በኋላ እናያለን። ከአትናቴዎስ ግን የሚቀድም ምንም አይነት ዶክመንት አልቀረበም። ሐዋርያዊ ቅብብሎሽ ያለው ትምህርት ከሆነ ከአትናቴዎስ የሚቀድም ከሐዋርያቱ የሚመዘዝ 2ኛ ክፍለ ዘመን ላይ የሚመዘዝ 3ኛ ክፍለ ዘመን ላይ የሚመዘዝ
አንድም ማስረጃ አልቀረበም እዛ ካውንስል ላይ። ምንድን ነው የቀረበው? ሉክ 681 ላይ ቁስጥንጥንያ ላይ ከቁስጥንጥንያው ጋር የተገናኙ ዶክመንቶች 680 እና 681 ላይ ኦኬ 7ኛ ክፍለ ዘመን ላይ የነበሩ ዶክመንቶች ቀርበዋል ማለት ነው እንጂ ጭራሽ በምንም አይነት ሁኔታ ምን አልተደረገም ማለት ነው። ይሄኛውን በኋላ በደንብ አሳያችኋለሁ። አልቀረበም ማለት ነው። ወይም ደግሞ እዛ እና ከአትናቴዎስ ዘመን የሚቀድም ምንም አይነት ከሐዋርያት የሚመዘዝ ማስረጃ አልቀረበም። ከመንገድ ነው የጀመረው ማለት ነው። ከመሃል መንገድ ነው የጀመረው እያለን ያለው። ለማንኛውም ግን እንቀጥል። ታዲያ ምን ይላችኋል? in the way in which the council of 787 ስዕላት የጸደቁበት ማለት ነው ለስዕል መስገድ የጸደቀበት taught to prove that images and reverence towards images went back to the apostles without citing any text earlier than the 4th century ያለ ደገመለ ማለት ነው። እዚህ ከአራተኛው ክፍለ ዘመን የሚቀድም ምንም አይነት ሰነድ አልተጠቀሰም ማለት መንፈስ ቅዱስ መርቶታል በሚባለው ሐዋርያዊ ቅብብሎሽ አለው በሚባለው ሰነድ ላይ ማለት ነው። ምንድነው የቀረበው? ይሄው እየቀረቡ ያሉ ነገሮች ማለት ነው። እየቀረቡ ያሉ ነገሮች በሙሉ ምንድናቸው? ከአራተኛው ክፍለ ዘመን በኋላ የመጡ ሌሎች ሰነዶች ናቸው እያለን ያለ። ኦኬ ይሄን መጽሐፍ እንድታነቡት በጣም አበረታታችኋለሁ። ከዛ በኋላ ደግሞ እንደዚህ በማለት ይናገራል ደግሞ Would it not have been sufficient to say that no image can receive same veneration as its archetype, since the image is but a mere shadow or reflection of the reality in it depicts ይልና ከዛ ባስልዮስ ዘቂሳርያን ይጠቅሳል። ባስልዮስ ዘቂሳርያ በጣም ሲነሳ ነበር ባለፈው። But Basil of Caesarea was constantly cited for having said that the honor paid to the image passes over to the archetype. ይሄንን ያለው ባስልኤል ማለት ነው ለስላሴ ትምህርት ነው። ኢየሱስ ክርስቶስ የአብ ኢሜጅ ነው፣ ስግደት ይገባዋል። ይህን ክፍል ለአይከን ቬነሬሽን ተጠቅመውት ነበር አለ ሪቻርድ ፕራይስ። ኦኬ ከዛስ the context was totality of worship to be paid to Christ as the natural image of the Father, but taken out of its immediate context this statement could be applied to the role of artistic or mimetic images እያለ ደግሞ ይቀጥላል ማለት ነው። ምን ተደረገ አለ መንፈስ ቅዱስ የመራው ጉባኤ ነው አይደል? ሐዋርያዊ ቅብብሎሽም ጭምር ያለው ጉባኤ ነው አይደል? ጥቅሶችን አባቶች የተናገሯቸውን ነገሮች ያለ ኮንቴክስቱ ጭምር ይጠቅስ የነበረ ጉባኤ ነው እያለ ነው። ጉባኤውን የሚቀበል ሰው ነው ይሄን እያለን ያለው። ባስልዮስ ዘቂሳርያ የተናገረውን ነገር ያለ ኮንቴክስት ይጠቅሰው ነበር። አይታችሁታል? ያለ ኮንቴክስት ይጠቅሰው ነበር ባስልዮስ ዘቂሳርያ የተናገረውን ራሱ ጥቅሶችን የአባቶችን ስራዎች እንኳን ያለ ኮንቴክስት የሚጠቅስ ነበረ ካውንስሉ ነው እያለን ያለው። ኦኬ በዚህ ራሱ ካልተማመንን እንደዚህ ይላል። Unsurprisingly, this deficiency was made up by production of same spurious text assigned to this period. በጣም አጠራጣሪ የሆኑ ዶክመንቶችን ደግሞ በዚህ ፔሪድ ተጠቅመው ነበር ለስዕላት የሚደረግ ስዕለትን ለማጽደቅ። but there was less this than we might have expected. ግን ከምንጠብቀው በታች ነው አለና the acts include long narration attributed to Athanasius about image of Christ. አይታችኋል? መጀመሪያ የተጠቀሰው ምንድነው? የቀደም ከአትናቴዎስ በፊት አልተጠቀሰም ብያቸዋል። አትናቴዎስ ተጠቅሷል አሁን which when pierced blade and worked countless miracles ስዕሉ ተአምር ሰራ ደማ የማይቆጠር ተአምር ሰራ ምናምን እየተባለ አትናቴዎስ ተጠቅሶ ነበር አለ። ከዛስ ምንድነው አለ? ግን አጠራጣሪ ነው ስፐሪየስ ነው እያለን ያለው። ከዛስ this legend and the false attribution are more likely however to have arisen in the context of controversy with Jews አለ። ከአይሁዳውያን ጋር በነበረው ኮንትሮቨርሲ ምናምን የተነሳ በቃ አጠራጣሪ የሆነ ሰነድ አትናቴዎስ ጽፎታል ተብሎ ግን አትናቴዎስ ያልጻፈው ሰነድ ነው እየተጠቀሰ ያለው ነው። ኦኬ the one clear case አለ። ከዛ in the acts of forgery claiming to belong to patristic golden age አለ። አንድ ሌላ ምን አለ? ፎርጀሪ የሆነ ዶክመንትም ቀርቧል ከፓትሪስቲክ ኤጅ የሚመዘዝ የተባለ ፎርጀሪ የሆነ ሐሰተኛ ዶክመንት ቀርቧል። ኦኬ ቀርቧል ይልና ከዛ በኋላ እንዲላል that is manifestly of iconophile origin ለስዕላት መስገድን የሚደግፉ 6 እና 7ኛ ክፍለ ዘመን ላይ የመጡ ሰዎች እንትን ያደረጓት ያሉት ማለት ነው። ሲምፕሊ ከነሱ ኦሪጂን የሚመዘዝ ምን አለ? is supposed later from Basil of Caesarea. ባስልዮስ ዘቂሳርያ በጣም በተደጋጋሚ ሲነገር ሰምታችሁታል። ባስልዮስ ዘቂሳርያ ጽፎታል የተባለ ፎርጀሪ የሆነ ባስልዮስ ዘቂሳርያ ያልጻፈው ሰነድ ጭምር ካውንስሉ ላይ ቀርቧል። ለስዕል መስገድ
መጽሐፍ ቅዱሳዊም ሐዋርያዊም ነው ተብሎ የጸደቀበት የ787ቱ ካውንስል ላይ የቀረቡ ሰነዶች ሐሰተኛ ሰነዶች ናቸው። በአባቶች ስም የተነገደባቸው ሰነዶች ናቸው። 4ኛ ክፍለ ዘመን ላይ አትናቴዎስ ከመጠቀስ ውጪ ከአትናቴዎስ በፊት አልተጠቀሰም ተባለ። አንድ ሁለተኛ ኢቭን አትናቴዎስ ሲጠቀስ አከራካሪ ሰነድ ነው የተጠቀሰው። አትናቴዎስ ራሱ ያልጻፈው ፎርጀሪ ሰነድ ነው የተጠቀሰው። ባስሌዮስ ያልጻፈው ፎርጀሪ ሰነድ ነው የተጠቀሰው። ሌተር 360 ታውቁታላችሁ። እንደዚህ እያለ ይቀጥላል። ባጭሩ ይህን መጽሐፍ እንድታነቡ ትጋብዛችኋለሁ፣ አበረታታችኋለሁ። ምክንያቱም ይህ መጽሐፍ የተጻፈው አይከን ቬነሬሽንን በሚደግፍ ካቶሊክ ጸሐፊ ስለሆነ የተሰበሰበው። ባጭሩ እንደዚህ ላስቀምጥ። በቤተክርስቲያን ታሪክ ውስጥ ለስዕላት መስገድን በተመለከተ የቤተክርስቲያን ህልውና ከጀመረበት ጊዜ አንስቶ ለስዕላት መስገድ፣ የጸጋ ስግደት መስገድ የነበረ ልምምድ ነው ትላለች ቤተክርስቲያኗ። ነገር ግን ይህን ፕሩቭ ማድረግ አትችልም። ለምን? መጀመሪያ ክፍለ ዘመን ላይ አልነበረም፣ ማምጣት አይቻልም። ሁለተኛ ክፍለ ዘመን ላይ አልነበረም፣ ሶስተኛ አራተኛ ክፍለ ዘመን ላይ አልነበረም። ሁለተኛ ሶስተኛና አራተኛ ክፍለ ዘመን ላይ ስዕላትን ፌር ዩዜጅ የሚደግፉ ወይም ደግሞ ስዕላትን ለመማማሪያነት የሚጠቀሙ አባቶች አሉ። እንደዚሁም ጭራሽ ስዕል የሚባል በቤተክርስቲያን መኖር የለበትም የሚሉ አባቶች አሉ። ነገር ግን ለስዕል መስገድ ይገባል የሚሉ አባቶች ልታገኙ አትችሉ። ሶስተኛ በ787 በ8ኛው ክፍለ ዘመን በነበረው ሁለተኛ የኒቂያ ጉባኤ ላይ ለስዕል መስገድ ያልሰገደ ራሱ አናቴማ ሲባል ልክ ታምረ ማርያም ላይ እንደተቀመጠው ለስዕሏ ያልሰገደ ከቆመበት ተለይቶ ይጥፋ እንደተባለ ስም አጠራሩ አይታወቅ እንደተባለ እንዲህ አይነቱ አናቴማ የተቀመጠበት ካውንስል ላይ መንፈስ ቅዱስ የመራው የተባለ አባቶቻችን የሰጡት ካውንስል የተባለው ያ ካውንስል ላይ የቀረቡ አብዛኞቹ ሰነዶች አጠራጣሪ ሰነዶች ናቸው። አባቶች ያልጻፏቸው በአባቶች ስም የተነገደባቸው ሰነዶች ናቸው። ፕሮቴስታንት ነው ያለው አይደለም። ታዲያ ካቶሊክ ይህን ካውንስል የሚደግፍና የሚቀበል ካቶሊክ ነው ያለው። ካቶሊክ ስኮላር ነው ያለው። ስለዚህማ ለስዕል መስገድ ሐዋርያዊ ቅብብሎሽ አይደለም። በምንም አይነት ሁኔታ በሐዋርያዊ ቅብብሎሽ ውስጥ የመጣ ትምህርት አይደለም። በምንም አይነት ሁኔታ ጌታ ኢየሱስ ያስተማረው ትምህርት አይደለም። እኛ ጌታ ኢየሱስ ክርስቶስ ያዘዘውን ነገር ለማድረግና ለመኖር የምንተጋ ክርስቲያኖች ስለሆንን አይከን ቬነሬሽንን አንቀበልም። ኢየሱስ አላስተማረውም፣ አባቶች አላስተማሩትም። አስተምረውታል ካላችሁ ደግሞ በእነሱ ስም መነገድ ነው፣ ወይም ደግሞ ሐሰተኛ ሰነድ ይዛችሁ ነው የምትቀርቡት። ከዚህ የተነሳ አይከን ቬነሬሽን በቤተ ክርስቲያን ታሪክ ውስጥ ምንም አይነት ጥሩ ቦታ የሌለው ትምህርት ነው። በኋለኞች ዘመናት የመጣ ትምህርት ነው። ኢቭን እስልምና የሚቀድመው ትምህርት ነው። ከዚህ የተነሳ አይከን ቬነሬሽንን ማንም ሰው መቀበል የለበትም እንላለን። ፕሮቴስታንት ሆነን የምንቀጥለው ጌታ ኢየሱስ ክርስቶስን ታዘነው እንድንኖር፣ በዚህ ደረጃ ታዘነው እንድንኖር የሚያስችል አቅም ስለሚሰጠን ነው እንላለን። ተባረኩ። ቴንኪው። ከልብ ነው ማመሰግነው። ቅድም እንደነገርኳችሁ በጣም በጊዜ ነው የገባሁት። ከዚህ ቀጥሎ ያሉትን ሰዓት ጊዜያቶች በጣም በተመጠነ እንትን ብትጠቀሙ ቀጣይ ማድረጋቸው የራሴ ጉዳዮች ስላሉኝ ማክሲመም ከዚህ በኋላ ምናልባት እስካሁን 2 ሰዓት ከ20 ተጠቅመናል። ለ2 ሰዓት ነበር የገባሁት። አንድ 40 ደቂቃ ልጨምርና በዚህ ላይ እቺን 40 ደቂቃ ተከፋፍላችሁ ማን ይናገር የሚለው እናንተ ወሰዱና አብቃቅተን ብንጠቀም ለማለት ያለው። እዚህ ውስጥ ያላችሁ አድማጮች ቁም ነገር እያገኛችሁ እንደሆነ ተስፋ አድርጋለሁ። ጥያቄ ከፈጠረባችሁም ሌላ መድረክ ይዘጋጅላችኋል። ቤቱ የሁሉም ቤተ እምነቶች ነው። አንድ ቤተ እምነት ብቻ አትፈነጭም፣ አንድ ሰባኪ ብቻ አትፈነጭም። ሁሉም በእኩልነት ይስተናገዳል። አስሎንጋስ ጨዋ እስከሆንክ ድረስ። እርግጥ ሃይማኖተኛ ሆነ ጨዋ መሆን አለብህ። ምክንያቱም ትውልዱ ካንተ የሚማረው ስነ ምግባር ስለሆነ ማለት ነው። ጨዋ ሆነ ጋጠወጥነት አብሮ አይሄድም። ሃይማኖተኛ ሆነ ጋጠወጥ ከሆንክ ወይ ሃይማኖቱን ያዝ ወይ ጋጠወጥነቱን ያዝ። ሁለቱ አብሮ ስለማይሄዱ ማለት ነው። ስለዚህ በሰከነ መንገድ እኛም የምናስተምረው ነገር አለ፣ የምንሰብከው ነገር አለ ለምትሉ ሰዎች በሙሉ ባገኘሁት ጊዜ መድረኬን ሰጣችኋለሁ። ትውልድ ይማራል ብዬ ባሰብኩባቸው ጊዜያቶች በሙሉ ማለት ነው። ምን ጊዜም ቤቴ ክፍት ነው ለማለት ያን ነው። ከልብ አመሰግናለሁ። ታፕታፕ ላደረጋችሁ እቺን 40 50 ደቂቃ 45 ደቂቃ እንዴት እንጠቀማት እናንተ ናችሁ የምታውቁት። ተከፋፈሏትና ከዛ በኋላ እንዳማረብን እንድንሰናበታለን ለማለት ያን ነው። ቀጥሎ ማን ነው? ታንኪዩ ቴዲ፣ እናመሰግናለን። አይኖ በተጣበበ ጊዜ ነው እንትን ያልክልን፣ እናመሰግናለን። ሌላ ጊዜ እንግዲህ ጨመር ያለ ጊዜ ስናገኝ ደግሞ በተብራራ መልኩ እንትን እንላለን። አሁን እነ ጆናታን የሉትራን ቪው ላይ አይከን ቬነሬሽን ላይ ብዙ ሚስ ሪፕሬዘንቴሽኑ ሚስ አንደርስታንዲንጉ የሚበዛው ሉትራን ላይ ስለሆነ ቀሪውን 40 ደቂቃ ፍሮም ዘ ሆርስስ ማውዝ እንደሚባለው እዚሁ ጆናታን አኪና ኤርሚ ኦክስበርግ ያለውን 40-45 ደቂቃ ሼር አድርገው
በቃ የተመጠነ ክሊር አድርገው ያቀርቡልናል። ወደ እነሱ ብንሄድ ነው የሚሻለው። ቴንክ ዩ ቴዲ። ቴንክ ዩ ኤቢ። እሺ የእናንተ ነው መድረኩ። እናንተ ተነጋገሩና ተናጋሪው ማን ነው? አንቀጥለው። እሺ ተባረኩ። ቃሌ ኤቢ አማን አሪፍ ፕሬዘንቴሽን ነበረ። እኔም የተወሰነ ነገር እስቲ ከሉትራን ስኮላር ተነስቼ የሆነ አጠር አድርጌ የተወሰነ ነገር ለመናገር እሞክራለሁ። ስለ አይኮኖግራፊ፣ ስለ ኢሜጆች በሉትራን ሐሳብ ምንድነው፣ ስኮላሮችስ ምን አሉ የሚለውን ነገር አጠር አድርጌ የተወሰነ ነገር እላለሁ። ለማንኛውም እስቲ ከአንድ ታላቅ ስኮላር ልጀምርላችሁ። ኤግዛሚኔሽን ኦፍ ካውንስል ኦፍ ትሬንት የሚባል ጽሁፉን ምላሽ የሰጠበት በተለይ ደግሞ ለካቶሊካውያን በሰሩት በዛ በተካሄደው ካውንስል ለዛ ምላሽ በሰጠበት መጽሐፉ በአራተኛው ቮሊዩም ማርቲን ካምኒትዝ የሚባል አንድ ሉትራን ስኮላር አለ። በጣም ታዋቂ ስኮላር ነው። ባይ ዘ ዌይ እሱ ሰከንድ ማርቲን ተብሎ ይጠራል፣ ወይም ደግሞ ሁለተኛው ማርቲን ሉተር ተብሎ የሚጠራ ስኮላር ነው፣ የሉትራን ስኮላር ነው። በፊልም መለንክተን እና በሉተር እግር ስር ቁጭ ብሎ የተማረ ተማሪያቸው ነበረ። ኢቭን በደንብ የሚያውቃቸው ማለት ነው፣ የእነሱን ትምህርት የሚያውቅ ሰው ነበረ እና ዊትንበርግ እና ሉተር በሚያስተምሩበት በዛ ዩኒቨርሲቲ የተማረ ሰው ነው እና እሱ ኤግዛማይን ባደረገው በዛ ካውንስል ኦፍ ትሬንት ላይ አንድ ያስቀመጠው ነገር አለ። ወደሱ ነው መገባላችሁ። በእንዳልኳችሁ በቮሊዩም 4 ላይ ቻፕተር 1 አንድ ያስቀመጠው ነገር ላንብብላችሁ። That is in primitive church image were not used for the divine worship. እነዚህ በፕሪሚቲቭ ቸርች ብሎ የሚያስቀምጣቸው ነገር እንትኖች አሉ። በጥንቷ ቤተክርስቲያን ኢሜጆችን ለዲቫይን ወርሺፕ እንደሚጠቀሙ ጭራሽ የተነገረ ነገር የለም። ምንም አይነት ማስረጃ የለም። ቅድም ነቃሌ ሲናገረው ነበር ሂስቶሪካል ባክግራውንዱን ሲናገር ማለት ነው። ሁለተኛው ክፍለ ዘመን እስከ አራተኛው ክፍለ ዘመን ድረስ ምንም አይነት ስለ ቬነሬሽን የሚነሳ አንድም ሐሳብ አታገኙ በቤተክርስቲያን ታሪክ ውስጥ ራሱ ማለት ነው። አይከን ቬነሬሽን ላይ ጭራሽ የማይታሰብ ነገር ነው። ነገር ግን አይከንን ይጠቀማሉ ወይ? የሚጠቀሙ ማህበረሰቦች ነበሩ። በተለይ ደግሞ ግሪኮ ሮማን አካባቢ ስትመለከቱ ቅድም ቃሌ ስላብራራው ኤክቴስ የሚባለውን የአሳ ቅርጽን ሰርተው እንትን ይሉ ነበር። መስቀልን አይጠቀሙም በዛን ጊዜ፣ ምክንያቱም ስደትም ስለነበር በቤተክርስቲያን ላይ እንደዚህ አይነት ለመግባቢያ የሚሆናቸው ምልክቶችን ይጠቀሙ ነበር። አንድ ነገር ሲምቦላይዝድ ለማድረግ ያንን ነገር ለመግለጽ አንዳንዴ የሚሰሯቸው ካታጎምቦቻቸው ላይ በአንዳንድ ግርግዳዎች ላይ የሚሳሉ ስዕሎች ነበሩ። ከነዛ ውጪ ስለ ቬነሬሽን አንድም እንትን አናገኝም። ቅድም እንደተነበበው በቅድም ቃሌ አንብቦ ነበር ከሐዋርያቶች ነው የተቀበልነው ይሄን አስተምሮ ብለው ከተናገሩ ማስረጃ ያስፈልገናል ማለት ነው። አሁንም እየጠየቅን ያለው ነው ማስረጃ ነው፣ ኤቪደንስ አቅርቡልን ነው ከቸርች ሂስትሪ። ለማንኛውም እንደዚህ ይላል እሱ yes that we did not even read that these were permitted in the house of prayer of the Christians. ምንም አይነትም ነገር ደግሞ አላነበብንም። ምንም መንባሉን were permitted in the house of prayer of the Christians በጸሎት ቤቱ እንኳን እነዛን ኢሜጆች ተጠቀሙ ብለው ሐዋርያቶች እንደዚህ አይነት ነገር አልጻፉልንም፣ እንደዚህ አይነት ነገር አላነበብንም እያለ ይናገራል። ማን ይሄን ያለው? ማርቲን ካምኒትዝ የነማን ተማሪ? የፊልም መለንክተንና የማርቲን ሉተር ተማሪ የሆነው እና ታላቅ ስኮላር ነው። ቡክ ኦፍ ኮንኮርድና ፎርሙላ ኦፍ ኮንኮርድን ኦርጋናይዝድ ያደረገ ትልቅ ስኮላር ነው። እነ ጃኮብ አንድሪያ ጋር የሚሰራ ስኮላር ነው። እንግዲህ ዝም ብሎ ተራ ስኮላር እንዳልሆነ እንድታውቁ ስለፈለኩ ነው የምደጋግመው። ለማንኛውም እሱ የጻፈውን ነገር ላንብብላችሁና እንደዚህ ይላል። ቀጠል አድርጎ በአማርኛ እንተልበልላችሁ ስለተረጎምኩት። ክርስቶስ ምስሎችን ቅርጻ ቅርጾችን ለቤተክርስቲያን አገልግሎት ለመጠቀም ምንም ትእዛዝ እንዳልተሰጠ ሁሉ ሐዋርያትም ወንጌልን ለመስበክና አህዛብን ሁሉ ለማስተማር በተላኩ ጊዜ የሰማያዊውን ትምህርት ለማወጅ ምስሎችን ወይም ቅርጻ ቅርጾችን እንደተጠቀሙ አናነብም።
ስለዚህ ወንጌልን በሚሰብኩበት ጊዜ ደግሞ በተለያየ አገልግሎት ላይ በሚወጡበት ጊዜ ሰማያዊውን ያንን የሰማይን አጀንዳ ይዘው በሚወጡበት ጊዜ ምስላትና ቅርጻ ቅርጾችን እንደተጠቀሙ አላነበብንም በመጽሐፍ ቅዱስ እያለ ይናገራል። ከዛ በኋላ ለአረማውያን ህዝቦች ወንጌልን ባወጁም ጊዜ እንኳን አልተጠቀሟቸውም። ለአረማውያን እንኳን ያንን ወንጌል በሚናገሩበት ጊዜ እንደዚህ አይነት ነገሮችን አልተጠቀሙም ነበር እያለ ማለት ከእምነት ይናገራል። ከዛ በኋላ በአንድም ስፍራ የእምነት መሰረት ከጣሉ በኋላ በሆነ ቦታ ላይ ቤተክርስቲያን ከመሰረቱ በኋላ ወደ ሌላ ቦታ ሲሄዱ ደግሞ የሆነ የሚያስቀሩት ነገር አለ አይደል? አሁን ለምሳሌ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 2 ላይ አደራ እየሰጡ ይሄዳሉ። አደራ እንኳን ሲሰጡ ኢሜጆችን ኦር ደግሞ እነዚህ ስዕላትንና ቅርጻ ቅርጾችን እንዲጠብቁ ለማንም አደራ ሰጥተው አያውቁም እያለ ይናገራል። ለዚህ ዓላማ ለማስተማር ያስተማሩትን ትምህርት በጽሁፍ አቀርበዋል። ይሄንን ደግሞ በክታቦቻቸው ነው ሲያስቀምጡና አደራዎቻቸውን ሲያስተላልፉ ምንመለከተው። በስዕል አልነበረም። ምስሎችን ወይም ቅርጻ ቅርጾችን መንፈስ ቅዱስ ሰዎችን የሚጠራበት የሚያበራበት የሚቀይርበት የሚቀድስበት ውጤታማ መሳሪያዎች ናቸው ብለው አላስተማሩ። እንደዚህ አይነት ትምህርት በሐዋርያት ዘንድ ፈጽሞ የለም እያለ ነው። ይልቁንም የእግዚአብሔር ቃል የተጻፈ የተሰበከ የተሰማ የታሰበም ነው እያለ ሮሜ ምዕራፍ 1 ቁጥር 1ን ይናገራል። የሐዋርያው ቅዱስ ጳውሎስ እየተጠቀሰው ማለት ነው። ሌላም ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 3 ላይም ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15 እስከ 17 ድረስ ያለውን ክፍሎችም እንደዚሁ ያጣቅሳል። ሐዋርያት ምንድነው ወንጌልን ሲናገሩ ምንድን ነበር አደራ እየሰጡ ያሉት፣ በምንስ ሁኔታ ነው ወንጌልን የሰበኩት የሚለው ነገር ሲያብራራ ከዛ እንደዚህ ይላል። ከቅርጻ ቅርጾች ጋር ይከናወን የነበረው ጣዖት አምልኮ ሲያልፉና የእውነተኛውን አምልኮ አምላክ አምልኮ ሲመሰርቱ እነዚህን ቅርጻ ቅርጾች ወደ ሕያው እግዚአብሔር እውነተኛ አምልኮ እንዲዛወሩ ወይም ደግሞ እውነተኛ አምልኮ አምላክን ቨነሬት ከማድረግ አንፃር ለአምላክ አዶር ከማድረግ አንፃር እነዚህን ቅርጻ ቅርጾች ሲጠቀሙ ተመልክተን አናውቅም። በጣዖታውያን ዘንድ ግን እንደዚህ አይነት ነገር አለ የሚል ነገር ያስቀምጣሉ። ይልቁንም እውነተኛ አምላክ በመንፈስና በእውነት የሚመለክ እንዳለበት አስተምሯል። እግዚአብሔር በምንድነው የሚመለከው ብላችሁ ከጠየቃችሁ ሐዋርያቶቹ የሚናገሩት በተለይ ሐዋርያው ቅዱስ ዮሐንስ እንደተናገረው በወንጌሉ ላይ እግዚአብሔር በምን ይመለካል ይላል? በእውነትና በመንፈስ የሚመለክ ነው እንጂ በስዕላትና በቅርጻ ቅርጽ እንደማይመለክ በዛ በኩል እግዚአብሔር እንደማይገኝ ይናገራል ማለት ነው። እግዚአብሔር የሚመለከው በእውነትና በመንፈስ ነው። ከዛ ቀጥሎ ይህችን ነገር በጣም ጠንከር አድርጎ ሲናገር these things are certain and true እነዚህ ነገሮች ደግሞ እርግጠኛ የምንሆንባቸው ነገሮችና እውነተኛ ናቸው። beyond controversy ከክርክር ባለፈ ወይም ደግሞ ከክርክር ከምንከራከረባቸው ይልቅ የሚያከራከሩ ሳይሆኑ እውነት የሆኑና ታማኝ የሆኑ ነገሮች ናቸው አሁን የተናገርኩት ነገሮችም ማለት ነው። እና ይሄንን ያነሳና አሁንም ስለ ቸርች ሂስትሪ ምናምን ያወራል በዚሁ መጽሐፉ ላይ በቤተክርስቲያን ታሪክ ውስጥ የማይታወቅ ልምድ ነው እያለ ይናገራል። በሁለተኛው ሴንቸሪ እስከ አራተኛው ሴንቸሪ እንደዚህ አይነት ነገር አይታወቅም። ይሄንን ያለው ከመሬት ተነስቶ አይደለም ባይዘው አባቶችን እየጠቀሰ እንትን ይላል። ቀደምም አንዳንድ አባቶችን ቃሌ አሳይቶናል። ለማንኛውም ሴንትሪየነስን ያነሳል ከ125 እስከ 200 ኤዲ አካባቢ የኖረ አባት ነው ተብሎ ይታመናል። ሄሬኒዮስ የሚባለው ማለት ነው። እና አንድ ሐሳብ ይናገራል። ሄሬኒዮስ ምን አለ ስለ ኢሜጆች የሚለው ነገር ስትመለከቱ እንደዚህ ይለናል። the Capocratians heretic ሴክቶች ናቸው። ባይዘው የካፖክራቲያንስ የሚላቸው ሄሬቲክ ናቸው። ኢሬኔስ ራሱ ሄሬቲክ ናቸው ብሎ ወይም መናፍቃን ናቸው ብሎ የተናገራቸው ሰዎች ናቸው። እና እንደዚህ ይላል also possess images some of them painted አንዳንዶች እነዚህ ሰዎች ካፖክራቲያንስ ኢሜጆች ነበራቸው። ኢሜጆችን ይሰሩ ነበር ለራሳቸው። አንዳንዶቹ painted የተደረጉ ናቸው and the other formed from the different kind of material አንዳንዶቹ ደግሞ ከተለያየ ማቴሪያል ከተለያየ ግብአቶች የተሰሩ የተገኙ ቅርጻ ቅርጾች ናቸው ያለ ይናገራል። while they maintain that likeness of the Christ የክርስቶስን ምስል
የሚሰሩበት ባይዘው እነዚህ ካፖክራቲያንስ የሚባሉ መናፍቃን የማንን ስዕል ነው የሚሰሩት? የክርስቶስን ምስል በማን ጊዜ? በፕሌት at the time of the Jesus lived among them በጲላጦስ ዘመን ክርስቶስ በእነሱ መካከል በሚመላለስበት ጊዜ የሳሏቸው ስዕሎች አሉ። በምን አንዳንዶች ምን ይሆኑ ናቸው? ፔይንትድ የተደረጉ ወይም ደግሞ በቀለም ብሩሽ የተሳሉ ነበሩ። አንዳንዶች ደግሞ በተለያየ ማቴሪያሎች በቅርጻ ቅርጽ ተቀርጸው ክርስቶስን ሰርተው ሲጠቀሙበት ተመለከታላችሁ። እና ይሄ የኢሜጅ መስራትም ራሱ የመጣው በክርስትና በአዲሱ ኪዳን ጊዜ ያለውን ታሪክ ስንመለከተው በአንደኛው መቶ ክፍለ ዘመን ላይ ሁለተኛው መቶ ክፍለ ዘመን ላይ ስዕሎችን መጠቀም የሚለው ነገር ስትመለከቱ ራሱ ከሄሪቲካል ሴክቶች የመጣ እንደሆነ ከመናፍቃን ራሱ የመጣ እንደሆነ ነው against heresies book 125 ላይ የሚናገረው ቅዱስ ኢሬኒያስ ማለት ነው። እና ይሄን አይተን ደግሞ ሌላ ኤፒፋኒየስ የሚባል አባት ቅድም ቃሌ ሲናገረው ነበረ book 1 ላይ heresy 27 ላይ አንድ ያስቀመጠው ነገር አለ። ኤፒፋኒዮስ እንግዲህ የጋራ አባታችን ነው፣ የቤተክርስቲያን አባት ነው። ኦርቶዶክሳውያን ካቶሊካውያንም የሚቀበሉታል ይሄንን አባት እና እንደዚህ ይላል እሱ ደግሞ ካፖክራቲስ secretly made images of Christ and Paul እነዚህ ካፖክራቲስ ብሎ የሚጠራቸው እነዚህ መናፍቃን ሴክቶች የማንን ኢሜጅ ይሰሩ ነበር? የክርስቶስንና የጳውሎስን ኢሜጅ ይሰሩ ነበር። and burn incense to them ምንም ያቃጥሉላቸው ነበር ወይም ደግሞ ያጨሱ ነበር። ዕጣንንም ደግሞ ለነዚህ ስዕሎች ለሰሯቸው ስዕሎች ያጥኑ ነበር። and adore them እና ደግሞ ይሰግዱላቸው ነበር እያለ ይናገራል ማን? ኤፒፋኒየስ። ስለዚህ መስገድን ዕጣንን ማጠንን አሁንም ከማን የመጣ ነው? ከሂፖክራቲያንስ እነዚህ ካፖክራቲያንስ ብሎ የሚጠራቸው ከሄሬቲካል ሴክቶች የተነሳ ነው ወይም ደግሞ ከመናፍቃን የመጣ ትራዲሽን እንደሆነ ትመለከታላችሁ። እና እሱም ኤፒፋኒየስም ከመናፍቃን ወይም ደግሞ ከነዚህ እንደውም አንዳንዴ አግኖስቲክ ብለው የሚጠሯቸው አባቶች አሉና ከነዚህ የመጣ ልምምድ ስለሆነ ይሄን ነገር አንቀበልም እያሉ ነው የሚናገሩት አባቶች ባንድ ላይ ማለት ነው። እና እንደዚህ ይላል አውገስቲንም ቀጠል ያደርግና ማርሴሊያን የምትባል አንድ ሴት ያነሳና እሷ የካፖክራትስ እንትን ናት፣ አባል ናት። እሷ ማለትም ሜምበር ናት፣ በዛ ውስጥ የምትገባ ናት። እና የኢየሱስንና የፖልን ከነ ሆሜርን የነ ፓይታጎረን ሌሎችንም እንደዚህ ፈላስፎችንም ኢሜጆች ተሰበስባለች። ምንድነው ቅርጻ ቅርጾችን ስታቹዎችን ምናምን እያሰራች ለነሱ ምን ታደርግ ነበር? ታመልካቸው ነበር። ኦፈሪንግ ኢንሴንስ ጣዖት ምንድነው ይሄ ጭስንም ወይ ደግሞ ዕጣንንም ታጥንላቸው እንደነበረ አውገስቲን ይናገራል ማለት ነው። እና ከእንደዚህ አይነት ፕራክቲስ ጋር የተገናኘ ነገር አለው ኢሜጆችን ራሱ ስትመለከቱ። እና ይሄው ስኮላር ፊልም ማነው ማርቲን ካሚኔትስ እንደገና በአረማውያንና በክርስቲያኖች መካከል ያለው አሁንም እየነገርኳችሁ ያለውት ከሁለተኛው እስከ አራተኛው ሴንቸሪ አካባቢ ያለውን ባውንደሪ ይዘን በዛ ውስጥ ምን ሲካሄድ ነበር ስለ ኢሜጆች የሚለው ነው። በኋላ ላይ ደግሞ እንመጣበታለን አስፈላጊ ከሆነ ማለት ነው። እንደዚህ ይላል እሱ among the difference እሺ እንትኑን ላንብብላችሁና among the difference between the worship of the heathen and that of the Christians, this was not the smallest one. The heathen worship their gods likeness. እነዚህ አረማውያን እና በክርስቲያኖች መካከል ያለው ልዩነት ትንሽ የምንለው ነገር አይደለም። በእነሱ መካከል ያለው ልዩነት ምንድነው አለ? እነዚህ አረማውያን worship the gods in the likeness አረማውያን የሆነ ላይክነስ ሰርተው ወይም ደግሞ አማልክቶቻቸውን የሚመስል ነገር ሰርተው አሁን ለምሳሌ ዙ ቢሆን አምላካቸው የዙን የሚመስል አንድ ምስል ሰርተው ያመልኩ ነበር። በኢሜጆች ሊሆን ይችላል፣ ስታቹ ሊሆን ይችላል። ክርስቲያን ደግሞ while the Christians worship and adore to the true God without image እውነተኛውን አምላክ ደግሞ አዶር የሚያደርጉት ያለ
ኢሜጅ ነበረ። በተለይ አንደኛውና ሁለተኛው መቶ ክፍለ ዘመን ስትመለከቱ እንደዚህ አይነት ፕራክቲስ አታገኙም ነበር። ኢሜጆችንም ራሱ ለአምልኮ ስርዓት ራሱ አይጠቀሙም ነበር እያለ ነው ይሄ የሉትራን ስኮላር የሚናገረው ማለት ነው። እና አሁንም አባቶችን ይጠቅሳል። ለምሳሌ ክሊመንት ኦፍ አሌክሳንድሪያ በ200 ኤዲ አካባቢ ሲኖር የነበረ አባት ነው። በሶማታ ቡክ 6 ላይ አንድ የሚያስቀምጠው ነገር አለ። ቅዱስ ቀሌሜንጦስ ዘእስክንድርያ የሚባለው ማለት ነው። ለምሳሌ ምን ይላል እሱ? በዓለም ላይ አንድ ምስል የለንም እያለ ይናገራል። we have not a single image in the world በዓለም ላይ ምንም አይነት ምስል የለንም because among things that are born in nothing is able to reflect the image of God የእግዚአብሔርን ከነዚህ በዓለማት ውስጥ ባሉት ነገሮች በተመለከቱ የእግዚአብሔርን ኢሜጅ ሪፍሌክት የሚያደርግ አንድ ምስል እንኳን አይገኝም ከተፈጠረው ወይም ደግሞ ከተወለዱ ነገሮችም ራሱ ማለት ያው ቦርን እያለ የሚናገረው ነገር አለ። ማንኛውም ነገር የእግዚአብሔርን ኢሜጅ ሪፍሌክት ሊያደርግ የሚችል የለም። ስለዚህ ኢሜጆች የለንም እያለ ይናገራል። ለአምልኮ የሚሆነው ነው አሁን እየተናገረ ያለው። ስለዚህ ከመጠቀምና ካለመጠቀም አንፃር በኋላ ነግራችኋለሁ እሱን ምን አይነት አቋም እንዳላቸው ሉተራንም ቤተክርስቲያንም ሳቢ ላይ ማለት ነው። እና አባቶች ክፉኛ የሚቃወሙት ከምን አንፃር ነው ካላችሁ በአረማውያን ዘንድ በጣዖት አምላክ የሚያመልኩ ሰዎች ዘንድ ከመናፍቃን ዘንድ አንድ ፕራክቲስ አለ። ምን አይነት አምላካቸውን በምስል ኦር ደግሞ በስካልፕቸር ኦር ደግሞ በሆነ ስታቹ እየወከሉ ያመልኩ ነበር። አምልኮ ስርዓታቸው ማዕከል አድርገውት ነበር እንደዚህ አይነት ነገሮችን። ይሄ ደግሞ ትክክለኛ ስርዓት ፕራክቲስ አይደለም፣ ቢብሊካልም ግራውንድ የለውም እያሉ ይቃወማሉ። እነዚህን ማነሳላችሁ የሉተራን ስኮላሮች አይደሉም። ክሌመንት ኦፍ አሌክሳንድሪያ ብትነሱ፣ ኤፒፋኒየስን ብትነሱ፣ በኋላ ላይም አንዳንድ አባቶችም ደግሞ አነሳላችኋለሁ። እነዚህ ሁሉ የሉተራን ስኮላሮች አይደሉም፣ የቤተክርስቲያን አባቶች ናቸው፣ የጋራ አባቶቻችን ማለት ነው። እና እነዚህ ነገሮች አንጠቀምም እያሉ ይናገራሉ። አምልኮውን ከሺፍት ከማድረግ አንፃር ሌላ ዝንባሌ ስላላቸው ማለት ነው። እና የሚፈሩት ለዛ ነው። አንዳንዱ አባቶችም ቀጥታ እነ ኤፒፋኒየስም እነ ኦገስቲንም ማነው እነ ኦሪጂንም ራሱ ሲቃወሙ የነበሩት በቤተክርስቲያን ውስጥ ምንም አይነት ምስል መደረግ የለበትም የሚሉት አምልኮ ጋር እንትን እንዳይልባቸው ነው፣ እንዳይዛባ ያ ነገር ይሄ መልኩን እንዳይቀይር ለእግዚአብሔር ብቻ ይመለክ የሚባለውን ነገር መልኩን እንዳይቀይር መጽሐፍ ቅዱስ እግዚአብሔር አምላክን ብቻ አምልክ ለሱም ስገድ ብሎ ስለተናገረ ከዛ ጋር እንዳይደበላለቅ በኢሜጆች መካከል የሚደረገውን ፕራክቲስ ሲቃወሙ ትመለከታላችሁ ማለት ነው። በጣም አስቸግሮ ስለነበር በዛን ዘመን በተለይ ከአንደኛው እስከ አራተኛው መቶ ክፍለ ዘመን እንደዚህ አይነት እንትን ስለነበረ በፓጋኖች ዘንድ ፕራክቲስ ስለነበረ ያን ነገር ሲቃወሙ ትመለከታላችሁ። እና ይሄ ትክክል አይደለም እያለ ይመጣል። እና ደግሞ አርኖቢየስ የሚባል አንድ አባት አለ 284 እስከ 305 አካባቢ የኖረ አባት ነው። ይሄም ሰዎችም የተፈጠሩት ነፍሳትንም የላከው እግዚአብሔር ለማይንቀሳቀሱ መንቀሳቀስ ለማይችሉ ምስሎች እንዲጸልዩ ነውን እያለ ይናገራል። አገንስት ሄዝን ላይ ቡክ 238 ላይ ታገኙታላችሁ። እና እንደዚህ አይነት እንትኖችን ያስቀምጣሉ። ለማይንቀሳቀሱ ነገሮች ምስሎች እንዲጸልዩ ነው ወይ? እንደውም ሉተር ማርቲን ሉተር በላርጅ ካቴኪዝም ላይ አንድ የሚያስቀምጠው ነገር አለ። ስለ አምልኮ ስለ እነዚህ 10ቱ ትእዛዛት ሲያብራራ አምልኮ የሚባለው ወርሺፕ ራሱ አንደኛው በቆሙ ምስላት ላይ ፊት ለፊት ዙሮ መጸለይ ስለነሱ መለማመን ይሄ ራሱ አንድ የወርሺፕ አካል ነው ፓርት ነው እያለ ይናገራል። ስለዚህ እንደዚህ ማድረግ ራሱ አምልኮ ነው ማለት ነው። አምልኮ ደግሞ ለማን ነው የሚገባው? ለእግዚአብሔር ነው የሚለውን ነገር መርሳት የለብንም። አባቶችም አሁንም እስካሁን እየተቃወሙ የሚመጡት ነገር ይሄን ነው። እና ደግሞ ሌላ ምንድነው ላይክ ኢሜጆች እንደ ዊንዶው ኦፍ ሄቨን ይታሰቡ ነበር በዛን ዘመን። በተለይ ደግሞ ክሊመንት ኦፍ ሮም እንግዲህ በጣም ትልቅ አባት ነው፣ በቤተክርስቲያን ዘንድ የሚታወቅ አባት ነው። ክሊመንት የሐዋርያው ቅዱስ ጳውሎስም ተማሪ ነው ተብሎ ይታመናል። እነ ተርቱሊያን እነ ዩሴቢየስ ራሱ በሱ ኦርዴን የተደረገ በሐዋርያው ቅዱስ ጳውሎስ ኦርዴን የተደረገ አባት ነው ተብሎ ይታመናል ይሄ አባት። እና እሱም ደግሞ አንድ ያስቀመጠው ነገር አለ። አንድ
የሆኑ ሰዎች እንደዚህ ብለው ያስቀምጣሉ። ሆኖም ግን እሺ አሁን ሌላ አንብብላችሁ የማይንቀሳቀሱ የእግዚአብሔር ምስል በእውነት ማምለክ ከፈለጋችሁ እሺ የሱ መልስ ነው ይሄ እነሱን ለፍጥነት አንድ እንትን ላንብብላችሁ የማይታየውን አምላክ ለማምለክ ለማክበር ወይም ቬነሬት ለማድረግ የሚታዩ ምስሎችን እንጠቀማለን እያሉ አንዳንዶች ተነስተው ነበር እንደዚህ ብለው እንትን የሚጠቀሙ ማለት ነው እግዚአብሔርን ለማክበር በሚታዩ ምስሎች ፊት ለፊት እንሰግዳለን እያሉ ይናገሩ ነበር ክሊመንትም ይሄንን ሲመልስ ምን ብሎ ይናገራል this is most certainly false ይሄ ነገር በእርግጠኝነት ኦር ደግሞ ፍጹም ውሸት የሆነ ትክክለኛ ያልሆነ ተግባር ነው እያለ ያስቀምጣል ከዛ በኋላ እግዚአብሔርን መምሰል ምንድነው እግዚአብሔርን ለማምለክ እውነተኛው እግዚአብሔርን ለማምለክ ከፈለጋችሁ እግዚአብሔርን ምስል የምታገኙት በምንድነው ይላል ለሰው መልካም በማድረግ በእርሱም ያለውን የእግዚአብሔርን እውነተኛ ምስል ታመልካላችሁ እያለ ይናገራል ማለት ነው ስለዚህ በኢሜጁ በኩል ወይም በዛ ስታቹ በኩል እግዚአብሔርን ክርስቶስን ምናምን እናገኛለን ብለን እንትን እንኳን ማለት አንችልም ማለት ነው እንደውም እሱ ምን ይላል መሰላችሁ እዚሁ ላይ yet he doesn't እሺ ምን ይላል painted እና fabricated በተደረጉ በእንደዚህ ኢሜጆችና ስታቹዎቹ የክርስቶስን either of Christ of saints or saints እያለ ያስቀምጣል ክርስቶስም ሆነ ለሌሎችም ቅዱሳትንም ስሎ በነሱ በኩል ወይም በስዕሉ or ደግሞ በዛ ምንድነው ስታቹ ፊት ለፊት ክርስቶስን አገኘዋለሁ ሐዋርያ ቅዱስ ጳውሎስን or ደግሞ ሌሎች ሴንቶችን አገኛለሁ ብሎ መጸለይ ትክክለኛ ያልሆነ ነው forbidden የሆነ ፕራክቲስ ነው እያለ ይናገራል ማለት ነው እሱ ስለዚህ ሉትራኖች ምንን ይቃወማሉ የሚለው ነገር ልንጣላቸው ማርቲን ካሚኒስ ራሱ ያስቀመጣቸው ነገሮች ስላሉ እስካሁን ትራዲሽናሊ ያለውን ነገር እየተናገረን የመጣው ሶ ሉትራኖች ምን አያምኑም የሚለው ነገር ላስቀምጥላችሁ veneration of image አያምኑም ላይክ በሰባተኛው ካውንስል ቀደም ቃል እየተናገረው ስለነበረ በሰባተኛው ካውንስል ላይ የተወሰነውን ያንን ውሳኔ ፕሮስኩኒዮ ተብሎ ተቀምጧል ስለ አምልኮና ላትሪያ ደግሞ ለእግዚአብሔር የሚገባ የሚባለው ነገር እኛ ኢሜጆችን ቬነሬት አናደርግም ወይም ደግሞ በእነሱ ስር አንሰግድም ቦይንግልም ኦር ደግሞ እነሱን አንሰምም ለነሱ ደግሞ እጣን አናጤንም ያው ሉትራን ስኮላሮች የሚሉት ነው አሁን ማስ ያስቀምጥኩላችሁ ያለውት ግን ደግሞ ኢሜጆችን ይጠቀማሉ ለምን እንደሚጠቀሙ በኋላ አስቀምጥላችኋለሁ አናጤንም እነሱን አንሰምም ኦር ደግሞ ሻማን ምናም ካንድል አናበራላቸው ማለት ነው እነዚህ unnecessary የሆኑ ፕራክቲሶች ናቸው ማለት ነው እና ደግሞ ሌላው ይሄ ከከልት አንፃር የሚነገሩ ነገሮች አሉ ሚራክለስ የሆኑ ፓወር ከኢሜጆቹ ይገኛሉ ለምሳሌ ዊፒንግ አይከን አለ ሂሊንግ ፓወር አላቸው ፕሮቴክቲቭ የሆነ አይኮኖች አሉ የሚጠብቁ እንባሚወጣቸው አንዳንዴ ደግሞ ወተት የሚያፈሱ ተብሎ የሚታመን በካቶሊክ ቤተክርስቲያን ውስጥ የሚታመኑ አንዳንድ ስርዓቶች ነበሩና ሉተር ራሱ ኢቭን እነዛን ፕራክቲሶች ሲቃወም ተመለከታላችሁ እንደዚህ አይነት እንትኖችን አንዳንዴ ሪሊክ የሚባሉት አሁን ለምሳሌ ከቅዱሳን የሆነ ከጥፍር አንፃር እንትን ቅሪት አንፃር or ደግሞ ከነሱ ካስቀምጡ ከቅዱሳን ካስቀምጧቸው እንትኖች አንፃር እነሱን የሚወክሉ or ደግሞ ከነሱ የተወሰዱ ነገሮችን ልክ እንደነሱ እንትን ይሉ ነበር ቬነሬት ይደረግ ነበር እና ያንን ፕራክቲስ ሉተር በቀጥታ ተቃውሞታል ሪሊኮች እንደዚህ መመለክ የለባቸውም ቬነሬት ምንድነው መሰገድ የለበትም ለዛ ነገር ይያለ ይናገራል አዶር መደረግ የለበትም እነዛን ነገሮችን ጥፍሮችን የተለያዩ ነገሮችን ያስቀምጡ ነበር የቅዱሳን ማለት ነው ያ ነገር ትክክል አይደለም ሁለተኛ ደግሞ ሚራክለስ የሆኑ ፓወሮችን ለምሳሌ አሁን በዚህ በእንትን ላይ አንድ የተነሳ ነገር አለ በርናርድ ኦፍ ክላርቮን አንስተው ነበር ከዚህ በፊት በነበረው ዲስከሽን በዚህ ፕላትፎርም ላይ ማለት ነው እና በርናርድ ኦፍ ክላርቮ አው በእኛ በቤተክርስቲያን በሉተራን ቤተክርስቲያን ቬነሬት የሚደረግ ቬነሬት ኢን ሴንስ ኦነር ይደረጋል የሚከበር አባት ነው እና ደግሞ ኮሜሞሬት የሚደረግም ነው ምናስበውም አባት ነው
ከምን አንፃር ነው የምናስባቸው ኮሜሞሬት የሚደረገው ቬኔሬሽን ደግሞ ከምን አንፃር ነው የሚለውን በኋላ መለስበታለሁ እና ይሄ አባት በርናርዶ ኦፍ ክላርቮ የካቶሊካዊ ቤተክርስቲያን የነበረ በ12ኛው መቶ ክፍለ ዘመን የነበረ አባት ነው ያው በቅድም እንደተናገርኩት ከኢሜጁ ከቅድስት ድንግል ማርያም ጡት ምንድነው ወተት ፈሶ የጠጣ ሰው ነው ተብሎ ሲነገር ነበርና ሉተራኖችም ይሄን ያምናሉ ሲባል ነበር ይሄ ትክክለኛ ታሪክ አይደለም እኛም እንደዚህ እንትን አንልም ኮሜሞሬት ይደረጋል ነገር ግን እንደዚህ አይነት ይሄ ፋብሪኬትድ የሆኑ እንትኖችን አናምንም አነስተምርም ደግሞ በኮሜሞሬሽን ታይም ላይ እንደዚህ አይነት ነገር ሲነበብ አታስተውሉም በቤተክርስቲያን ቡኮፍ እንትን አለን ኮመን ሰርቪስ አለን እኛ የሉተራኖች የቅዳሴ መጽሐፎች አሉ እና እዛ ላይ በካላንደር ላይ ተቀምጧል እነ በርናርዶ ኦፍ ክላርቮ አንደኛው የተቀመጠ ነው ባይዘው እሱን ኮሜሞሬት የምናደርግበት በምን ምክንያት ነው ካላችሁ ይሄ ከፕሮቶ ሪፎርመር ተብሎ አንድ የሚጠራ አባት ቢኖር እሱ ነው በብዛት ከሌላው አባቶች ይልቅ በጣም ያስተማረ ተብሎ የሚነገረው እሱ ነው ከኢምፑቴሽን አንፃር righteousness በኋላ እንሄድበታለን አሁን ጊዜ ስለሌለኝ ለምን እንደሚባለው ማለት ነው እነ ሉተርና ፍልመለክተን በጣም የሚጠቀሙት አባት ነው እና እንደዚህ አናረግም ሌላ ደግሞ በሴንቶች አይከን በኩል የሚጸለይ ጸሎት እንደዚህ አይነት ነገርም እኛም ጋር የለም ኢንቮኬሽን በኦክስበርግ ኮንፌሽናችን ላይ የተወገዘ አንድ አስተምሮ ነው ወይም ደግሞ ቅዱሳት እነዚህ ሴንቶችን መጣራት መለማመን በእኛ ፈጽሞ የተከለከለ ፕራክቲስ ነው እኛ ማናረገው ነገር ነው ስለዚህ በኢሜጆቹ በኩል ደግሞ ያለውንም ስትመለከቱ ትክክለኛ ፕራክቲስ እንዳልሆነ የቸርች ሂስቶሪያንስ እና አባቶች ነግረውናል ማለት ነው ሌላ ደግሞ ሳክራመንታላይዝ ዳናረገውም ይሄንን አይከኖችን እየተጠቀምን ግሬስን የምናገኝባቸው ጸጋን የምንከፈልባቸው ናቸው ይያል ከሳክራመንትም አንፃር ደግሞ እንትን አንልባቸው አንጠቀማቸው ቃሉ እና ሳክራመንቶች የሚባሉት ልክ ሚንስ ኦፍ ግሬስ ተብሎ የምንጠራቸው ጥምቀት ቅዱስ ቁርባን እና ደግሞ ሆሊ አብሶሉሽን ይያል ደግሞ የምንጠራቸው ሌሎች ሳክራመንቶች አሉና እነዚህ ናቸው ሚንስ ኦፍ ግሬስ እንጂ ሌሎቹ ሊሆኑ በተለይ ደግሞ ቃሉና ሳክራመንትስ ሚንስ ኦፍ ግሬስ ተብሎ የሚጠሩ ናቸው በሉተራን ዘንድ ያሉ ሳክራመንቶች ምንድናቸው ካላችሁ ማለት ነው እሺ ወደ እንትኑ ልግባላችሁና ፈጠን ይያልኩኝ በኦክስበርግ አፖሎጂ ላይ ፍልመለንክተን ያስቀምጠው ኦክስበርግ አፖሎጂ የሉተራን አቋም ምንድነው የሚለው ነገር የሚያስረዱበት ነው ይሄ አፖሎጂ ኦፍ ኦክስበርግ የሚባለው እና ሉተር አቋማቸውን ያስቀምጡበት አንቀጾች ናቸው የአንቀጾች ስብስብ ነው ያለው እንትኑ ላይ ኦክስበርግ ኮንፌሽን ላይ ማለት ነው ከዛ አፖሎጂ ላይ ደግሞ ለዛም አንቀጽ ስብስብ የሉተራን አቋም ተብሎ ከሚጠሩት ላይ እንትኖች ካቶሊካውያን ሪፊዩቴሽን ሰርተው ነበር ግብረ መልስ ተደርጎበት ነበር ለዛ ግብረ መልስ ደግሞ ምላሽ የሰጠ መከላከያ ደግሞ ፍልመለንክተን የሉተር ቀኝ እጅ ተብሎ የሚጠራው ስኮላር ተናግሮ ነበር ይሄን አስቀምጦ ነበርና ከሱ ላይ አርቲክል 21 ላይ ኢንቮኬሽን ኦፍ ሴንትስ ላይ አንድ ያስቀምጠው ነገር አለ እንደዚህ ይላል በአማርኛው ላንበብላችሁ ቡክ ኦፍ ኮንኮርድ ላይ ታገኙታላችሁ የእምነት መግለጫችን ለቅዱሳን ክብር መስጠት ይቀበላል ለቅዱሳን ምን እንሰጣለን ክብርን እንሰጣናል ኦነር እንሰጣለን ይያለ ይናገራል ይህም ክብር በሶስት ነገሮች የተያዘ ነው ይህም ክብር የምንሰጠው ደግሞ በሶስት ነገሮች ላይ የተመሰረተ ነው አንደኛ ምስጋና ነው ይላል የመጀመሪያው ምስጋና ሲባል አንዴ ላውጣውና ሶሪ እሺ በአማርኛው ላንበበው እንግሊዘኛው ትንሽ እንትን ስለሚል ነው እሺ በአማርኛው ልቀጥል እንግሊዘኛውን ከማውጣው እሺ እንደዚህ ይላል አንደኛ ምስጋና ነው ይሄን ምስጋና የምንሰጠው ደግሞ ለማን ነው ይላል እሺ እነዚህን ስጦታዎች ይሄን ምስጋና የምንሰጠው ምህረቱ ምሳሌዎች ይሆኑ የእግዚአብሔር ምህረት ምሳሌ ለሆኑ የሰውን ዘር ለማዳን የፈለጉትን ስላሳየን እንዲሁም መምህራን ሌሎችን ስጦታዎች ለቤተክርስቲያን ስለሰጠ እግዚአብሔርን የምናመሰግንበት እንድናመሰግን ምስጋና እንድንሰጥበት ይጠበቅብናል ይያለ ይናገራል
አንደኛ ምስጋና ነው ለእግዚአብሔር የምንሰጠው ምስጋና በአገልጋዮቻችን ስለሰጠ በእንደዚህ አይነት ተጋድሎ ውስጥ ያለፉ ሰዎችን ስለምናከብርበት እግዚአብሔርን እናመሰግናለን እንዴት ድንቅ አምላክ ነው ይያል በእነሱ በኩል የተሰራውን ስራ ያያየን እናመሰግናለን ማለት ነው ሌላ ሁለተኛው ደግሞ አክብሮት ነው እናከብራለን ይያለ ይናገራል ሁለተኛው አክብሮት የእምነት መጠናከርን የሚያሳይ ነው ስለ አክብሮት እየተናገረን አይደል ኦነሪ እንዴት ነው ኦነር የምናረጋቸው ሴንቶችን የሚለው ነገር ሲናገር አንደኛ ምስጋና በመስጠት እግዚአብሔርን እናመሰግናለን ሁለተኛ ደግሞ ከምን አንፃር ነው እንደዚህ ኦነር የሚሰጠው እምነታችንን ከማጠንከር አንፃር እምነትን ያጠነክራሉ እነሱን በእንትን ስናረግ ማለት ነው ከጴጥሮስ ከክህደቱ በኋላ ይቅር በመባሉን በመናይበት ጊዜ እኛም ደግሞ በእውነተኛ ጸጋ ከኃጢያታችን በላይ እጅግ የተተረፈረፈ ይበዛ የሚሆነው ነገር የምንመለከትበት ነው ይያለ ይናገራል ሶስተኛው ደግሞ አክብሮት የምንሰጠው ምንድነው በመምሰል አንፃር ይሄ ኢሚቴሽን ብለን የምንጠራው ነገር እነሱን እየመሰልን የምንሄድበትም ህይወት ስላለ እነሱን ወደ መምሰል ስለምንሄድ በነዛም ምክንያት ኦነሪንግ ለሴንቶች ይሰጣል ብለን እናምናለን as a Lutheran ማለት ነው ስለዚህ ይሄ ነው የኛ የሉትራን አቋም እንጂ ቬነሬት አናረግም ቬነሬት in a sense ቅድም ነግሬያቸዋለሁ ዲስቲንክሽኑ መሰረት አለበት ቬነሬት ሲባል ምን እየተባለ ነው አዶር ከማድረግ ቦይንግን ኪሲንግን ምናምን እየተጠቀሰ ከሆነ እንደዚህ አይነት ፕራክቲሶች በሉትራን ዘንድ የለም ነገር ግን ከምን አንፃር ነው እነሱን ከመናከብረው እምነታችንን ከማጠንከር አንፃር እነሱን ስንመለከት ይቅር የተባሉበትን አንፃር አሁን ጴጥሮስ ክዶ ነበር አይደለ ይቅር ሲባል የእግዚአብሔር ምህረት እንመለከታለን ስለዚህ እኛም እምነታችን ይጠነክራል ማለት ነው ጴጥሮስን ስናስብ እሱን ኦነር ስናደርግ ማለት ነው ሌላ እግዚአብሔር እናመሰግንባቸዋለን ሶስተኛው ደግሞ ምንድነው እነሱን እየመሰል እለት እንድንሄድ ያው ዕብራውያን 11ን ይጠቅሳል እሱ እና ከዚህ አንፃር ነው ኢሜጆችን ምንድነው ሴንቶችን እንትን ምንለው እና ከኢሜጆችን አንፃር ምንጠቀሙ ከምንድነው ዲዳክቲቭ አንድ የሚነሳ ነገር አለ ምንድነው ከማስተማሪያ አንፃር ሉተርም ራሱ ይናገራል ሮበርት ኮልባንድ የጻፈው ጽሁፍ ላይ ሉተራን ሂስቶሪ ኦፍ ሉተራን ላይ አንድ ያስቀመጠው ነገር አለ ሉተር የተናገረው ማለት ነው ስዕላት ለማስተማሪያነት ወይም ደግሞ ላልተማሩ ሰዎች ልክ እንደማማሪያ ምንድናቸው ማቴሪያል ናቸው ይያለ ይናገራል ስለዚህ ስዕላትን ተጠቅመን ላልተማሩ ሰዎች በቀላሉ እንዲረዱ ማድረግ እንችላለን ማለት ነው እና እንደዚህ አይነት ስዕላቶችን እንጠቀማለን ሁለተኛ ደግሞ እነሱን ምናስብበት አሁን ለምሳሌ በኮሜሞሬሽን ታይም የሴንት ሜሪ ስዕል ሊኖር ይችላል በርናርድ ኦፍ ክላርቮን ቅድም ያነሳውላችሁ ሴንት ሊኖር ይችላል የነሱን ስንመለከት ከነሱ አንፃር የምንሰጠው ቅድም የዘርዘርኳችሁ እምነትን ከማጠንከር እግዚአብሔርን ከማመስገን እና ደግሞ ሶስተኛው ምንድነው እነሱን ከመምሰል አንፃር የምናስባቸው ነገሮች ናቸው ኢሜጆችንም ራሱ ስንጠቀም ማለት ነው በቤተክርስቲያናችን ውስጥ አለ በተላልቁ የመስቀል አንዳንድ ስካልፕቸሮችን ተመለከታላችሁ ስታቹዎች አሉ የቅዱሳን እንትኖች ማለት ነው እነዚህ ነገሮች አሉ እነዚህን ምናረግ ደግሞ ቀደም እንዳልኳችሁ በሶስቱም ምክንያት ነው ማለት ነው እና እስቲ ሌሎቹ ከኔ የጎደለውን ሌሎቹ ይሙሉት ስለ ኢንሴንስም በኋላ አመጣበታለሁ ተባረክ በኋላ አትመጣበትም 50 ደቂቃ ወስደሃል አሁን ከዚህ በኋላ መሰጣችሁ ማክሲመም ተጨማሪ ነው መጨመርላችሁ 10 ደቂቃ ነው በ10 ደቂቃ አብቃቅታችሁ ተጠቀሙና ሌላ ጊዜ ቀጠሮ ይዘን እንገናኛለን ምክንያቱም እኔ በጣም በተጣበበ ጊዜ ነው የመጣሁት እንደነገርኳችሁና እየሰማችሁ ዕውቀት ያገኛችሁ ያላችሁ አብዛት እንዳላችሁ ተስፋ አድርጋለሁ በሚቀጥለው ደግሞ እንደዚሁ ሰፋ ያለ ጊዜ ሰጥቼ ከሌሎች ጋር እኔም ጥያቄ ጠይቁኝ ባለፈው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተማሪዎችን ጥያቄ ስላልጠየቅኩኝ አሁን እነሱ ተበላሸ ተጣመመ የሚሉትን ነገር ነው ያስተካከሉ ያሉትና እየሰማችሁ ባለፈውም የነበራችሁ አሁን ደግሞ አብራችሁ ያላችሁ የተበላሸው ተስተካክሏል ወይስ አልተስተካከለም ተመልሶላችኋል ወይስ አልተመለሰላችሁም እናንተ ናችሁ የምታውቁት አሁን 2 ሰዓት ነበር ያልኳችሁ ተጨማሪ 1 ሰዓት ሰጥቻችኋለሁ 3 ሰዓት ከምናምን ነው የቆየ ነው አንድ 15 ደቂቃ ልጨምርና በዚህ ውስጥ እቺን 15 ደቂቃ ማን ይተከም እናንተ ናችሁ የምትመርጡ እሺ 3 ደቂቃ ልተከምና ስለ ሉተር የተባለው ነገር የተወሰነ ነገር በል
3 ደቂቃ ሶሪ፣ በጣም እኔ ያልታወቀኝ ነበር። ችግር ደቂቃው እናንተ ስለሆነ እናንተ ናችሁ። 15 ደቂቃ ሰጥቻችኋለሁ። 15 ደቂቃ ላይ እናቆማለን። እሺ ጆና ቀጥል። እሺ 3 ደቂቃውን ብቻ ስለ ሉተር የተነሳውን ነገር በተለይ ደግሞ ቴብል ቶክ ላይ የተወራ ነገር ስላለ እሱን ነገር ብቻ የተወሰነ ነገር ልበልበት። እንግዲህ ቴብል ቶክ የሚባለው ነገር ምንድነው ካላችሁኝ፣ ቴብል ቶክ ከስሙ ራሱ የምትረዱት በጠረጴዛ ዙሪያ ሲወሩ የነበሩትን ሉተር ጋር ሲውሉ የነበሩ የሱ ተማሪዎች ሉተር ሲናገራቸው ሲያደርጋቸው የነበሩትን ነገሮች የጻፉ የሱ ጓደኞች ባልደረቦች ሊሆኑ ይችላሉ። እነሱ የጻፉትን ተጠራቅሞ ኢቭን እሱ ከሞተ በኋላ የተዘጋጀ ጽሁፍ ነው አንድ ላይ ተሰብስቦ ቴብል ቶክ ተብሎ ሉተር እንደዚህ አለ ተብሎ የመጣ እና አውተንቲክ አይደለም፣ ሙሉ በሙሉ አውተንቲክ አይደለም። አንዳንዶች ሉተራን ስኮላሮች ለምሳሌ እነ ዊልያም ማርቲን መጥቀስ ይቻላል። አውተንቲክ እንዳልሆነ ኮራፕትድ ያደረገ ማኑስክሪፕት እንደሆነ ይሄንን መጽሐፍ ስንመለከት ፎርጀሪዎች እንደሚበዙበት ይናገራሉ። እነ ሮበርት ኮልብ እንግዲህ የኮንኮርዲያ ስኮላር ነው፣ ዩኒቨርሲቲ መምህር ነው፣ ሊቅ ነው፣ ፕሮፌሰር ናቸው። እሳቸውም ራሱ ይሄንን ነገር ይናገራሉ። በጣም ክሪቲሳይዝ የሚያደርጉት ስኮላር ናቸው። ግን ደግሞ ከዛ ውስጥም እውነት የሆነውን ይጠቀማሉ። ከምን አንፃር ነው የምንጠቀመው የሚለው ነገር ሲያብራሩ ሉተርስ ወርክ አሉ፣ የሉተር ስራዎች ተብሎ የሚጠሩ አሉ፣ የሉተር ኮሜንታሪዎች አሉ እና ቡክ ኦፍ ኮንኮርዳችን አለ፣ መጽሐፈ ስምምነት ብለን ከነሱ ጋር ፊት ማድረግ አለበት እና ከዛ አንፃር ነው መነገር ያለበት ብለው እነዚህ ስኮላሮቻችን ይናገራሉ። ሌላው ደግሞ ከባዙሩም አንፃር የተነገራለ ሽንት ቤት ውስጥ ሶላ ስክሪፕቸራን አገኘ የሚል ነገር እንደው በጣም የሚሆን አርጊውመንት ያቀርቡበት ወገኖቻችን እንግዲህ የአንድ ዊሊያም ማንቸስተር የሚባል አንድ ጸሐፊ ሂስቶሪያን ነገር ነው። እሱ በቡክ ኦፍ the world late only by the fire ሚል በ1992 የታተመ መጽሐፉ ላይ አንድ ይሄንን ጽሁፍ አስቀምጦ ነበር። ሉተር ሽንት ቤት ውስጥ ቁጭ ብሎ ነው ሶላ ስክሪፕቸራን ያገኘው ይያለ እና ይሄንን በጣም ክሪቲሳይዝ ያደርጋሉ የሉተራን ስኮላሮች። ከዚህ አይነት ነገር በጣም እንግዲህ ይሄ ሰውዬ ሉተራን እንኳን አይደለም፣ ይሄ ዊሊያም ማንቸስተር ብለን የምንጠራው ሰውዬ ሉተራን ስኮላር እንኳን አይደለም፣ ትክክለኛ እንትን የለውም እንግዲህ ለሉተራን እንትን ማለት ነው። ግን አንዳንድ ሰው ያገኛቸው ማቴሪያሎች አሉ ቅድም እንዳልኳችሁ ፎርጀሪ የሆኑ ትክክለኛ ያልሆኑ ታሪኮችን የተነሱበት ማለት ነው። አውተንቲክ ያልሆኑ ዳውፉል የሆኑ እንትን በቃ ጥርጣሬ ውስጥ የሚያስገቡ ጽሁፎች አሉና ከዛ የተወሰዱ ነገሮችን ለቃቅሞ ስለሚመጡ ነው። ነገር ግን እንግዲህ እንደምናውቀው ማርቲን ሉተር በ15ኛው 1545 አካባቢ ላይ በላቲን በተጻፈው ጽሁፉ ላይ እንዴት ነው እንትን ያገኘው የሚለው ነገር ስትመለከቱ ምንድነው ጻድቅ በእምነት ይኖራል የሚለውን ሮሜ ላይ ያለውን ጥቅስ ያመጡና ከዛ አንፃር በጣም ሞቲቬትድ እንደሆነ እና ለካ ጽድቅ ከእግዚአብሔር እንደሆነና እግዚአብሔርን በማመን የሚገኝ ነገር እንደሆነ የተረዳው የበራለት ይዛኒ ነው የሚል ነገር ነው የሚነገረው እና ሌሎች ይጨምሩ። በቃ ጨርሻለሁ። እና ሌሎቹንም ይሄ ስለ ሉተር በፈሱ አጋንንት ያስወጣል በጣም የሚያስጠላ እንትን ነው እንግዲህ ተራ ነገር ስለሆነ እኔ ወደዛ ልሄድበት ምክንያቱም ተረት ነው፣ እኛ እናምንበትም እሱ መጽሐፉም ራሱ ገድል አይደለም። ልክ ኦርቶዶክሳውያን የኛ ገድል ብለው እንደሚጠቀሙት አይነት ገድል ሳይሆን ተራ ነገር ወሬ ስለሆነ ማለት ነው እና ከዛ አንፃር ነው። እሺ በሱ ጉዳይ ላይ ሁለታችሁንም በአንድ መድረክ ላይ ከሁለታችሁ ቢተጣጣ ትክክለኛ እምነቱ የገባው መድረክ ላይ በጋራ አገናኝተን አድማጭ ተመልካቾቻችን ፍንትው ያለውን ነገር ታገኛላችሁ። ማን ነው ውሸታም ማን ነው እውነት ያለው የሚለውን እናንተ በማስረጃ የተደገፈ ውይይት ሲያደርጉ የዛን ጊዜ የምናየው ይሆናል። እንደባለፈው ሳይሆን አሁን በቀጥሎ የምናደርገው ውይይት ነው። ቀጥሎ ለሰለጠነ አይታችሁም ሰምታችሁም ለማታውቁት ደረጃው ለጠበቀ ውይይት ተዘጋጁ። ውይይት ሲባል ለመወያየት ራሱ የሚመጡ ሰዎች ስነ ምግባራቸውን አይተን ነው። ሁለትም ይሁኑ ሶስትም ይሁኑ ዘን ዕውቀት ታገኛላችሁና እስካሁን እስከዛ ድረስ እናንተ እየጠየቃችሁ ቆዩ። አብረው ሲገናኙ ምላሽ የምናገኝ ይሆናል። ጆናታንን አመሰግናለሁ። 12 ደቂቃ አላችሁ። 12ቱን ደቂቃ እንዴት ነው የምትጠቀሙት? አኪና ኤርሚ ሼር አድርገው ትንሽ ሪፍሌክት ቢያደርጉ ጥሩ ነው። 1-3 ደቂቃ ካተረፋችሁ ማጠቃለያ እንሰራለን። ኦኬ ኤቢዬ እሰማለሁ። ትሰማለህ ኤቢ?
እሺ በጣም እናመሰግናለን ስለነበረው ጊዜ ቴዲዬ፣ ተባረክ። ትንሽ አንዳንድ ነገሮችን ከቴብል ቶክ ጋር ብዙ ስላልተነሳ እሷን ብዬ ማጠቃለያ ሰመሪ ሰጥቼ ሰዓት ለማሳረፍ ሞክራለሁ። ሉተር ራሱ ማን ነው? ማን ነው ሉተር? ሉተር በኦገስቲን ማንክ በጀርመን ሀገር ገዳም ውስጥ የሚኖር ሞኖክሴ ነበረ። እድሜው ለትምህርት ወደ ሞኖክሲነት ሄድ። ከዛስ በኋላ ምን አደረገ? ኦርዴንድ የሆነ ፕሪስት ነበር፣ ካህን ነበረ። ከዛስ ዶክተር ኦፍ ቴዎሎጂ ነው። ይሄ ሰው የተከበረ የቴዎሎጂ ዶክተር ነው። ፕሮፌሰር ኦፍ ባይብል ነው። የመጽሐፍ ቅዱስ ፕሮፌሰር ነው። በዲስትሪክት ቪጋር ወይም ዲፒቲ ኦቨር 10 ኦገስቲኒያን ሞናስትሪ ውስጥ በገዳም ውስጥ ትልቅ ሹመት ያለው ሰው ነው። ይሄ ሰው ፕሮፌሰር ኦፍ ቴዎሎጂ ዩኒቨርሲቲ ኦፍ ዊተንበርግ ውስጥ ፕሮፌሰር ኦፍ ቴዎሎጂ ነው። ሪፎርመር ነው። ኦገስቲኒያን ኦርደር ሪፕሬዘንታቲቭ ነው። ፐብሊሽድ ቴዎሎጂካል ትሪቲስ ትላልቅ እንትኖችን በነገስታት ፊት የጻፈ ሰው። የዚህን ሰው ፐርሰናሊቲ አቅልሎ አንድ እምነት አለኝ የሚል ሰው ለመናገር 2-3 ማሰብ አለበት። ስፔሻሊ ደግሞ የቤተ ክርስቲያን ሰው ስንሆን። ሌላው ቴብል ቶክ ምንድን ነው? ቴብል ቶክ ይሄ ፈሱን ፈሳ በዚህ በኩል ገባ በዛ ወጥ የሚባለው ቴብል ቶክ ማለት በሻይ ቦታ በተማሪዎች መካከል በሰዎች መካከል ሲነገር የነበሩ ተናግሯል ሉተር ተብሎ የተነገረውን ሐሜትም ይሁን የተናገረውንም በትናንሽ ወረቀት ሰዎች ብዙ ሰዎች ይሄን ሰምቼ ነበረ ብለው የተጻፈና ኮሌክት ተደርጎ አንድ ሰው የጻፈው መጽሐፍ እንጂ የሉትራን ቤተክርስቲያን ሉተር ይሄን ጽፏል ብላ ይሄውና መጽሐፌ ብላ የምትከተለው በቅደሳው የምታነበው ንባብ አይደለም። ሶ ይሄን መጽሐፍ መቅደስ ትችላለህ፣ መቅደስ ትችላለህ። መረጋገጥ ትችላለህ፣ መረጋገጥ ትችላለህ። የእምነታችን አቋም አይደለም። ኦኬ፣ ይሄ መጽሐፍ መቼ ነው የተጻፈው? ሉተር ከሞተ ከ20 ዓመታት በኋላ። ተመልከቱ፣ ሉተር አልጻፈው፣ ቤተክርስቲያን እኔ ጻፍኩት አላለችም። ሰውየው ከሞተ ከ20 ዓመት በኋላ እንዲህ ሲል ሰምቻለሁ ያሉ ሰዎችን አምጥተህ ለሃይማኖት መከራከሪያ ለሚያውቁ ላነበቡ ሰዎች ለቤተ ክርስቲያኒቷም ታላላቅ ሰዎች ሀፍረት ነው። ይሄ እንዴት ሉተር እንደዚህ ትናገሩታላችሁ ሊያስብል የሚችል ፋየር ባክ የሚያደርግ ነገር ነው። አንዳንድ ጊዜ የምንናገራቸው ነገሮች እዚህ ጋር 2000 ሰው ስለሰማኝ አይደለም፣ ከኋላ 10,000 ሰው 20,000 ሰው ቤተ ክርስቲያን ዩቲዩብ ላይ ይሰቀላል። እውነተኛ የሆነና ፌር የሆነ አርጊመንት አሰ ክርስቲያን ካላቀረበን ፋየርስ ባክ። ስለዚህ የምናወራቸውን ነገሮች ፌር የሆነ ሰዎችን ለመጉዳት የጻፉ ነገሮች መሆን የለባቸውን ብዬ ማስበው። ስለዚህ የተጻፉ ነገሮች ኢንፎርማል ኮንቨርሴሽን አት ቴብል ነው። ሰውየው የጻፈውም ሊሆን ይችላል፣ የተናገረውም ሊሆን ይችላል፣ ያልተናገረው። በአብዛኛው ግን እንዴት ነው ያልተናገረው የሚለውን ነገር ጊዜን ለመውሰድ ሞክራለሁ። ሌላው የጻፉት እነማን ናቸው? አንዳንዶቹ ተማሪዎቹ ናቸው። እንግዲህ ኤፍ ያገኘም ተማሪ ጽፎ ሊሆን ይችላል። አንዳንዶቹ ሰራተኞቹ አብረው የነበሩ ናቸው። አንዳንዶቹ አብረው በተለያዩ ሁኔታ የተገናኙ ሰዎች ናቸው ጻፉ የተባለው። ግን ምን ያህል ነው ሪሊያ ቤቶ ሲባል ትናንሽ ጽሁፎች ናቸው። በአብዛኛው ትናንሽ ጽሁፎች ናቸው። እኔ እንግዲህ እየፈጠንኩኝ ነው፣ ጊዜ ስለሌለን ቴዲ፣ ብዙ ጊዜ ይኖረኛል ብዬ ብዙ ተዘጋጅቼ ብል ደስ ይለኝ ነበር። ኦኬ፣ ከዋናው ጽሁፍ ላይ ኢቨን ቴብል ቶኩ ተብሎ እንኳን ከተሰጠው ተጨማሪ ጽሁፎች ነበሩት። አዲሽናል መጽሐፎች እዚሁ ቴብል ቶክ ላይ ተጽፈዋል። እነዚህ ሽንት ቤት ፈርስ ምናምን የሚባሉ ነገሮች የመጡት ተጨማሪ በዚህ ላይ እንግዲህ አስበው፣ የቤተክርስቲያኒቱ ጽሁፍ አይደለም፣ የሉተር የራሱ ጽሁፍ አይደለም፣ ክሌም የሚያደርግ ሰው የለም፣ ይሄ የኔ ነው ብሎ ሙሉ የጻፈ ሰው የለም። ሰዎች በየሻይ ቦታ የተጻፈውን ሰብስበው ስለ ሉተር ስራዎች ተብሎ የሆነ ሰው ያሳተመው ነው። በዚህ ላይ ራሱ ተጨማሪ ሌላ ጽሁፎች ተጽፈዋል። ሌሎች እሱ ላይ ከነዚህ ኢቭን ከተጻፈው ሌላ በተጻፈው ላይ ነው ይሄ ፈስ አደረገ እንደዚህ ነው ምናምን የምትለው ነገር የተገኘው ነው። ኦኬ፣ እነዚህ ተጨማሪ ጽሁፎች ላይ ምንድን ነው የተገኙት? some later edition especially those compiled after the original 1566 በ1566 እሱ ከሞተ ከ20 ዓመት በላይ ከተጻፈው ላይ እንግዲህ ቴብል ቶኩ ራሱ ከተጻፈው በዛ ቴብል ቶኩ ላይ እንደገና የተጻፉ ነገሮች ናቸው።
incorporated saying and stories with questionable authenticity and attribution. እውነትነቱ የሚያጠራጥርና ትክክል ያልሆኑ ነገሮች ተጨምረዋል። አንድ editorial like John Orifbar gathered various manuscript notes. እንግዲህ ኦሪጂናል ኖቶችን ማኑስክሪፕቶችን ያገኘው sometimes editing and expanding them የተጻፈው ላይ አንዳንዶቹ ኤግዛጀሬት አድርገው ጽፈውታል, which lead to the inclusion of content that Luther may never have said or intended in that form. ሉተር በዛ ሰዓት ሊል ያልፈለገውን ነገር ሊሆን ይችላል የጻፉት። ምክንያቱም እዚህ ቲክቶክ ላይ እንደምናየው ተቆርጦ የሆነች ነገር እንደሚጻፍ ፉል ፒክቸሩ የለም። ሉተር ኢቭን እንኳን ቢል ያን ያለበት ሙሉ ኮንቴክስት የለውም። ኦኬ because table talk was compiled based on listeners notes ከሰሙ ሰዎች ጽሁፍ ስለሆነ additions by later edition increased the risk of inaccuracies or attribution of extreme polemical offensive views of Luther which may not reflect his true thought. ይሄ ነገር ኢቭን በመጀመሪያ በ1566 የተጻፉ ተጨማሪ የተጻፉ ነገሮች በመሆናቸው ኤግዛጀሬትድ የሆኑ ነገሮች ናቸው፣ ኦፌንሲቭ የሆኑ ነገሮች ናቸው እመጣሉ። ስኮላር ኤንድ ቴዎሎጂያን ሃቭ አርጊውድ ዛት ዲስ ሌተር ኤዲሽን ይሄ በኋላ የተጻፈው lacking critical sourcing of editorial quality have sometimes distorted the historical Luther and contributed to misrepresentation of his theology and personality. እነዚህ ነገሮች ያሉበት ናቸው። ኢማጂን ቅድም ያልኳቸው የሰውየ ጽሁፍ አይደለም፣ የሉተር ጽሁፍ አይደለም። ሉተር ሌሎች ቦታ ላይ እንኳን ከጻፋቸው ጋር የማይመሳሰሉ ናቸው እዚህ ጋር የተባሉ። ምክንያቱም የሉተር ምንድነው ከዚህ በፊት የተጻፈው እስቲ እንየው ተብሎ ሲታይ እነዚህ ነገሮች ሉተር በህይወቱ ዘመን በጻፎቻቸው ብዙ ቮሊዩም መጻፎች ጽፏል። ሂዝ ፕሮፌሰር፣ አንድ አይደለም ሁለት ፕሮፌሰር ዶክተር ነው። በጻፎቻቸው ጽሁፎች ውስጥ እንደነዚህ አይነት ነገሮች አልተገኙበትም። ኦኬ ስለዚህ ኢን ሰመሪ ብዙዎቹ ምን ይላሉ በዚህ በኤዲቶሪያል ኤዲሽን ላይ ከተገኙ ችግሮች ናቸው ተብሎ ከሚገመቱ ነገሮች መካከል ኢንክሉድ ማቴሪያል ዛት ክሪቲክስ ኤንድ ሂስቶሪያል ቢሊቭ ሂስቶሪያሎች በጽሁፍ ላይ የሚያጠኑ ሰዎችና ታሪክን ሂስቶሪያንስ የሆኑ ሰዎች ሚስ ሪፕሬዘንት ሉተርን አድርገዋል ተብሎ ነው የሚገመተው ይሄ ጽሁፍ። ኦኬ እነዚህ ላተር ኤዲሽን እኔ አሁን ዋናውን አይደለም እነዚህ ፈስ ምናምን የተባሉ ነገሮች የተጨመሩበትን ነው። እነዚህ later editions of Martin Luther table talk that critics and historians believe misrepresent him by exaggerating, fabrication, or taking remark out of context. Fabricate ተደርገዋል፣ እሱ ሊል ከፈለጋቸው ውጭ ተነግረዋል፣ እንደገና ደግሞ exaggerate ተደርገዋል ወይም misrepresent ተደርገዋል። ስለዚህ fabricated or unverified quotes ናቸው ያሉት። በተለይ ሴክሹዋል የሆኑ ነገሮች ፕሮቮኬቲቭ የሆኑ ነገሮች እና መሳሰሉት ኤግዛጀሬትድ ስቴትመንቶች ነበሩት። አምፕሊፋይድ ሉተርስ ዩዝ ኦፍ ስካቶሎጂካል ሴክሹዋል ፕሮቮኬቲቭ ላንጉጅ ቢዮንድ ኦሪጂናል ኢንቴንት ኦር ሜሌን ማለት ባድ ኦር ሃርሙፉል በሆነ መልኩ ካሪኬቸር አድርገውታል። ሉተርን በዚህ መልኩ እንዲታይ ለማድረግ ብዙዎች ባይዘወይ ብዙዎቹ እነዚህን ጽሁፎች የጻፉት ሉተር ፕሮቴስት አድርጎ ከካቶሊክ ሲወጣ እነዚህን በአብዛኛዎቹ የጻፉት የካቶሊክ ባክግራውንድ የነበራቸውና ከሉተር ጋር ቅራኔ የነበራቸው ሰዎች የጻፉት ነው ብራዘርስ። ስለዚህ ቴኪንግ ሪማርክ አውት ኦፍ ኮንቴክስት ሉተር በዛ ዘመን ሊል የፈለገው ምክንያቱም ትናንሽ ኖቶች ስለነበሩ ሉተር በወቅቱ ሊል የነበረውን ኮንቴክስት አያሳይም። ስለዚህ ሪከርድ ኢንፎርማሊ አራውንድ ሚልስ ካዡዋል ቶክስ ዌር ኦፈን ኮትድ ዊዛውት ሰራውንዲንግ ኮንቴክስት። ኦኬ selective omissions አሉት። ሌላው ደግሞ editorial bias and manipulation አለ። እቺ ልበልለ some editors shaped the text to please contemporary theological በዛ ዘመን የነበሩ የቴዎሎጂካል ሐሳቦችን እነሱን ለማስደሰት የተጻፉ ነገሮች አሉበት። አንድ ፖለቲካል ኦዲየንስስን ለማስደሰት ምክንያቱም ሉተርን ከጁሾች ጋር አንቲ ጁሽ አድርገው የጻፉ ሰዎች ነበሩ። እነሱን ለማስደሰት የጻፉ ሰዎች አሉ። ኦሚት የተደረጉ አሉ። altering passages based on external agendas ሌላ አጀንዳ የያዙ ሰዎች ይሄን ሰምቻለሁ ብሎ የጻፉትም ተጨምሮበታል። ይሄ እንግዲህ እዚህ ላይ unnecessary የሆነ ነገር ሲያወሩ የነበሩ ሰዎች ማለት ነው። misuse by critics and opponents Luther's table talk has been weaponized by opponents to discredit him often citing unreliable and unsure expert ወይም fragment or portion as representative of his belief. ሉተርን ይሄንን ቴብል ቶክ ዊፐን እንደ ዊፐን ተጠቅመዋል ሉተርን አታክ ለማድረግ
ከሞተ በኋላ ሉተርን አታክ ለማለት ለምሳሌ ፈስ ምናምን አሁን እዚህ ላይ አንዳንድ ወንድሞቻችን ሰሞኑን እንዳነሱት ይሄንን አንድን ቤተክርስቲያን ዲፌንድ ለማድረግ ኢቨን አውተንቲሲቲ ትክክል ያልሆነ ነገር በምን አይነት ሞራል ነው ይዘህ የምትቀርበው? ያሳፍራል። ኦኬ ኢቨን ሰዎች እነዚህ እንግዲህ ስቶሪያንስ ስኮላርስ ናቸው ይሄን የሚሉት ሉተር ቴብል ቶክ ይሄ ቴብል ቶክ የተባለው has been weaponized by opponents to discredit him often እንግዲህ ቴዲ አስበው እንደው አያርገውና ከ20 ዓመት በኋላ የሆኑ ሰዎች ቲክቶክ ላይ ዝም ብለው ስለኔ ጽፈዋል ቢባልና እኔ ያላሰብኩትን ሊል ያልሞከርኩትን ወይም ተነስቼ ለዛ ነገር መወገት በማልችልበት ሁኔታ የተጻፉ ቁርጥራጭ ወረቀቶች ተሰብስበው ነው። ያም ቢሆን መጀመሪያ በ1566 የተጻፈው አይደለም። ብዙዎቹ እነዚህ አሁን የተነሱት ፈስ ምና የተባሉ ነገሮች ተጨማሪ ናቸው እና እነዚህና የመሳሰሉ ነገሮች ናቸው። ምናልባት ብዙ ብል ደስ ይለኛል። አንድ የመጨረሻ ነገር ብዬ ሰዓቴ ከደረሰ አሳውቁኝ ብችል። የስኮላሮች ፖዚሽን ምንድን ነው በዚህ ጽሁፍ ላይ? ፓቶስ አርምስትሮንግ የሚባለው ሚዝ ነው፣ ኖት ሂስቶሪካል ፋክት። ሂስቶሪካሊ ፋክት ያልሆኑ ነገሮች ናቸው። እንዴት ሃው ኦን ኤርስ ሂስቶሪካሊ ፋክት ያልሆነ ግርግር ዲቤት የተደረበ የሆነበትን ነገር ለእንትን ታመጣዋለህ? በጣም ብዙ ካምብሪጅ ዩኒቨርሲቲ ያጥንቶበታል። የክርስቲያን ሂስትሪ መጋዚን ማንበብ ትችላላችሁ። ሁሉም አውተንቲሲቲውን አንቀበልም ወይም ደግሞ አጠራጣሪ ነው ያሉበት ነገር ነው። ኦኬ ትንሽ ጊዜ ለኦግስበርግም ለመስጠት ነው ብላቸው ደስ የሚሉኝ ነገሮች ነበሩ። አንተንም እንትን እንዳላረግ ትንሽ በአይከን ላይ ብናገር ደስ የሚለኝ ነገር አለ። ግን ቴዲ ያንተን እንትን እንዳልጋፋ ለኦግስበርግ ማለት የምትፈልገው ነገር ካለ በሌላ ጊዜ በደንብ በእንትን ላይ እናደርጋለን። ቴንክ ዩ ኦኬ የመደብኩት ደቂቃ አልቋል፣ ግን ያልተናገረ ሰው ስላለ ተጨማሪ 8 ደቂቃ ልጨምርላችሁና ከዛ እናጠቃላለን። ማን ነው ኦግስበርግ? ኦግስን ያልተናገረው ያልተናገራለ? ድምጽ ይሰማል? ይሰማል። አንድ 2 ደቂቃ ብቻ አወራና ጨርሳለሁ። ጆናታን ቅድም ለማስረዳት ሞክሯል። ምንድነው ወይም ደግሞ ሉትራን ሲባል ምንድነው የሚለውን ነገርና እሱ ላይ ተወሰነ ነገር ጨምራለሁ። ሉትራንን ስንል ሉተር የሆነው ሁሉ ሲወጣ ሲገባ ያደረገውን ነገር በሙሉ እንቀበላለን ማለት አይደለም። አንድ ሉተር ይዞ የመጣው ነገር ቢኖር ምንድነው መጽሐፍ ቅዱስ ብቻ የሚለው አስተምህሮ ነው። አባቶች ጋር የነበረው መጽሐፍ ቅዱስ ዋናው ኦቶሪቲ ይሆናል። ስለዚህ ሁሉም ለመጽሐፍ ቅዱስ ነው የሚገዛው፣ መጽሐፍ ቅዱስ ያለውን ነገር ነው የምንቀበለው የሚለውን ሐሳብ ማለት ነው። ስለዚህ ሉተር እምነት ብቻ ሽንት ቤት ውስጥ ቢያመጣ ያንን ሐሳብ አባቶች ጋር ሄደን ስናይ የሐሳብ አለ፣ መጽሐፍ ቅዱስ ላይ ሐሳብ አለ። ስለዚህ ሉተር ያንን ሽንት ቤት ውስጥ ጻፈው ወይም ደግሞ ሽንት ቤት ውስጥ ነው ሐሳብ የመጣለት ወይም ደግሞ ያንን ነገር ሊያውቅ የቻለው ወይም ያየው ሽንት ቤት ውስጥ ነው የሚለው አርጊውመንት ዊክ ነው፣ ደካማ ነው። ልካኬ ቅድም እንዳለው የሚጠሉት ሰዎች ይሄ ነገር ሪፎርሜሽኑ መስፋፋት ያሳሰባቸው ሰዎች የጻፉት ነው ወይም ደግሞ የነሱ ሐሳብ ነው፣ የነሱ አርጊውመንት ነው። ሲቀጥል ሉተር ብቻ አይደለም የፕሮቴስታንት ሪፎርመር ያለው አሉና ካልቪን እዛው የሉትራን ሪፎርመርስ ላይ እንኳን ብናይ እነ ማርቲን ኬምኒትስ አሉ። ሁለተኛው ማርቲን የሚባለው በጣም ትልቅ ቴዎሎጂያን፣ እነ ዮሐን ጌራርድ አሉ፣ እነ አብርሃም ካሎቭ አሉ፣ እነ ዌድነር አሉ፣ እነ ዋልተር አሉ። እነዚህ ሁላ ቴዎሎጂያን ናቸው ይሄንን ሉትራኖችን ወይም ደግሞ የሉትራኑን ትራዲሽን ያቆሙት። ሉተር ጀምሮ ሰርቶ የሄደው ነገር አለ። ከዛ ግን እነ ኬምኒትስ ናቸው ያስቀጠሉት። እሱ የሰራው ነገር አለ። ያንን በመጽሐፍ ቅዱስ መዝነው ይሄ ነገር ልክ ነው አባቶች ጋር አለ፣ እኛም ስናየው ልክ ነው፣ ከቤተ ክርስቲያን ጋር ልክ ነው። ሲቀጥል ደግሞ የጥንቷ ቤተ ክርስቲያን እና መጽሐፍ ቅዱስ ይሄንን ነው የያዙት። ስለዚህ ሉተር ወደዛ መመለስ እፈልጋለሁ አለ። አልቻለም። ቤተ ክርስቲያኑ ገፍታ አስወጣቸው።
ስለዚህ ይሄ የተለየ እንትን አልነበረው የሚሰጠው ስም ወይም ደግሞ ይሄ እንዴት ነው እሱን ለማስቆም የተደረገ ጥረት ነው። ሉተር ማን ነው ምንድን ነው የጻፈው የሚለውን ነገር ማወቅ ከፈለጋችሁ መጽሐፈ ስምምነት የምንለው መጽሐፍ አለ። ሁሉ ነገር እኛ የምናምንበት ሉተራኖች የሚያምኑበት ነገር የተጻፈበት። ስለዚህ እዛ ላይ ስትሄዱ ሉተር የጻፋቸው ጽሁፎች አሉ። የመጀመሪያው ስሞል ካልዳንቀስ ይባላል። እሱ የጻፈው ነው፣ በእጁ በራሱ የጻፈው። ሌላኛው ትንሹ ካቴኪዝም ወይም ደግሞ ትንሹ የክርስትና ትምህርት፣ ከዛ ደግሞ ትልቁ የክርስትና ትምህርት። እነዚህ በእጁ የጻፋቸው ናቸው። ስለዚህ የጻፈውን እዛ ነው የምታገኙት። ማን ነው የሚለውን ነገር እዛ ነው የምታገኙት። ስለዚህ እነዚህ አኩዜሽኖች ምንም የሚያስኬዱ አይደሉም። ለምን ሽንት ቤቱ ስለፈጠረው ነው ሶላ ስክሪፕቸር እንደዚህ ስለሆነ ነው የምትሉ ከሆነ ያለ ማስረጃ አናወራም። ለምን መጽሐፍ ቅዱስ ላይ አለ፣ ለምን አባቶች ጋር አለ። ስለዚህ እነዚህ ምክንያቶች የሚመጡት ያን ነገር ለማጣጣል እንጂ ትክክለኛ ክሬዲብል ሶርስ እየሆኑ አይደለም። አኪና ጆናታን በደንብ ግልጽ አድርጎ አስቀምጦታል። ከዚህ በላይ አንሄድም። ሲቀጥል ቅዱሳንን በተመለከተ ቅዱሳንን ሉትራኖች ያከብራሉ። አንድ ለቅዱሳን የተለየ ቦታ ይሰጣሉ። ያ ማለት ለነሱ ይሰግዳሉ፣ ወደ እነሱ ይጸልያሉ፣ የተለየ ነገር ለነሱ ያደርጋሉ ማለት አይደለም። የነሱን አኗኗር የነሱን አስተሳሰብ ወይም ደግሞ እንደነሱ ለመኖር እንደነሱ ለመትጋት በቃ በዛ ህይወት ለመመላለስ እንደነሱ ለመሆን ይተጋሉ። እነሱን ሲያስቡ ወይም ደግሞ ስዕሎቻቸውን ሲያዩ እንደነሱ ለመሆን ይተጋሉ። ህይወታቸውን ዞር ብለው ያያሉ። ስለዚህ በዛ መልኩ ነው ስዕላትን የምናየው። ስዕላት አሉ ሉትራን ቸርቾች ውስጥ፣ ግን ለነሱ አይሰገድም፣ ወደ እነሱ አይጸለይም። ስዕላቶቹ ለማስተማሪያ ፐርፐስ ፔዳጎጂካል ፐርፐስ ብቻ እና ያንን ስናይ እንደነሱ እንድንተጋ ክርስትናችንን እንድናጠናክር ክርስቶስን በሚመስል ህይወት እነሱ እንደሄዱት እኛም እንድንሄድ ሁሌ ራሳችንን ቼክ እንድናደርግ እንድንጠይቅ የሚያደርጉ ናቸው። ለምሳሌ የመስቀሉን ስዕል ብናይ የተሰራልን ስራ እንድናስታውስ ነው እንጂ ከዛ ያለፈ ነገር እንድናስብ ሊያረገን አይገባም። ከዛ ያለፈ ነገር የምናደርግ ከሆነ ጣዖት አምላኪነት ነው፣ ጣዖት ሆኖብናል። ስለዚህ ስዕሎች አሉ፣ ስዕሎችን መጠቀም ችግር የለውም፣ ግን ማምለክ አይቻልም። መጽሐፍ ቅዱስ አይደለም፣ በአባቶች ታሪክ የለም። ስለዚህ አንደኛ ቅዱሳን የምናይበት መልኩ የማክበር እነሱን ለመምሰል የመሄድ ጉዞ ላይ አንድ። ሁለተኛው ስለ ክርስቶፎረስም የተነሳ ነገር አለና ቬኔሬት ይደረጋል፣ ሉትራኖቹ እንትን ይሉታል ተብሎ ነበረ። ያን ያህል ክሬዲብል ነገር አይደለም፣ ሉትራኖቹ ጋር የምናገኘው ነገር አይደለም። ክሬዲብል ነገር ስላልሆነ እሱን ዛሬ ብዙ እንትን አንልበትም። ግን ለቅዱሳን ምን ሰጠው ቦታ አለ። ወደ እነሱ አንጸልይም፣ ለእነሱ አንሰግድም፣ ለስዕላት አንሰግድም። ስዕላትን እንጠቀማለን፣ ግን ከሰገድንላቸው ወይም ደግሞ የተለየ ነገር ካረግን ወደ እነሱ ጣዖት እየሆኑብን ነው። ስለዚህ እኛ እየገሰጽን ያለነው ትክክል አይደለም እያልን ያለነው ይሄንን ፕራክቲስ ነው። ስለዚህ ከዚህ ጋር የምትስማሙ ካላችሁ እንቀጥላለን፣ ስዕልን እንጠቀማለን በአግባቡ። እኛ እንደናንተ ነው የምናምነው የምትሉ ከሆነ ይቻላል። ከዛ ያለፈ ነገር ከሆነ ግን ጣዖት ነው። በቃ ይሄን ለማለት ነው። ተባረኩ። ዋው ሌላ ደቂቃችሁ ከሞላ ጎደል ካሰብኩት በላይ ነው የቆየሁት። ምናልባት ያልተናገረች አንድ እህታችን አለች፣ ቢታኒያ ምትሉት ነገር በሉና ምትሉትን በሉና። በነገራችን ላይ በዚህ ጉዳይ ላይ እጅግ የሰለጠነ ውይይት እናደርጋለን፣ አደርጋለሁ። ስለሚናገሩት ንግግር በቂ እውቀት በቂ ግንዛቤ ያላቸው መተው እውቀት ላይ ያካፍሉን የሚችሉ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ማከብራቸው የሚያከብሩኝ በጣም ምስጉን ስለ ዶክትሪኑ የገባቸው ዶግማውም ቀኖኑንም በደንብ ጠንቅቀው የሚያውቁ አስተማሪዎች አሉ። ሲመጡ ተወክለው አይደለም፣ የእምነቷ ተከታይ ስለሆኑ ብቻ የገባቸውን ለማስተማር ነው የሚመጡት። ምናውቃቸውን በስነ ምግባራቸው የተመሰከረላቸውን እነሱን ከሉተራን
እንዲሁም እናቃቸውን እናከብራቸውን እንደ ሪዘልቱ ምንድነው አድማጭ ተመልካቾቻችን ግራ ቀኙን አይታችሁ እንድትፈርዱ ነው። አምሮ አለን ህሊና አላችሁ ማንበብ ትችላላችሁ ተሰማላችሁ የሚናገሩትን ሰምታችሁ የሚናገሩት ንግግር ውስጣችሁ ካለው ጋር ከተዋሃደና ከተቀማችሁ ተወስዳላችሁ። ስለዚህ እግዚአብሔር ሲፈጥራችሁ አምሮ ስለሰጣችሁ እየሰማችሁ ነው ተሰሙና ተፈርዳላችሁ። በጉልበት አይደለም በውርስ አይደለም በገንዘብ አይደለም አምሮአችሁን ተጠቅማችሁ እንድትፈርዱና የእናንተን ውሳኔ እንድትወስኑ ነው። እኔ እስከሚገባኝ ድረስ እኔ በዓለም ያለው ልጅ ነኝ ፖለቲካ ነው ማቀው። ሁለት አይነት መንገድ ግን እንዳላቃለሁ መንፈሳዊ ሰዎች ሲናገሩ ከተሳሳትኩ ታረሙኛላችሁ። ወይ የዘላለም ሞት አለ አሁን ያለንበት ለቀጣዩ ዓለም ማዘጋጃ ነው። አንድ የዘላለም ሞት አለ አንድ የዘላለም ህይወት አለ። ይሄ ያለበት ዓለም ጊዜያዊ ከሆነ ለዘላለማዊ ህይወት የምትመርጠው እንዴት ያለ ቤት ነው? ዘላለማዊ ሞት ነው የምትፈልገው ዘላለማዊ ህይወት ነው። ስለዚህ እነዚህ ናቸው መንገዶቹ ብሎ የሚነግሩንን ተሰሙና እንሰማና ከኔ ጋር አብረን እንወስናለን ማለት ነው። አምሮአችሁን ተጠቅማችሁ ይሄ በስድብ ብዛት ምናምን ቲፎዞ አርቄ ግርግር ፈጥሬ እኔ እንደዛ ይባል ነገር አይደለም። እኔ ጋር እንደዛ አይሰራም። ዕውቀት ካለ ብቻ ትመጣለህ። ስነ ምግባር ካለ ትመጣለህ። መከራከሪያ ነጥብህን ማንም ሳይረብሽ ትደመጣለህ ታቀርባለህ። እኛንም ተጠቅመናለህ። እንዲሁ አላስፈላጊ የሴት ልጅ ጭልና ዳንዴ ታየ እንኳን ተብለን አየር ሰዓቱን እየሰጠናል። ለእግዚአብሔር ሰዎች ደግሞ ለመንፈሳዊ ሰዎች ደግሞ አስቡት ለዘላለማዊ ህይወት ወይ ለዘላለማዊ ሞት ለማስመረጥ ልትመርጥ ደግሞ እንደውም ከዚህ በላይ ነው ጊዜ ሊሰጥ የሚገባው ብዬ አስባለሁ። ስለዚህ ምትፈልግ ትመጣለህ ማትፈልግ አሁን እነግርሃለሁ። ከፈለክ አረቄ ቤት ሂድ ከፈለክ ጠጅ ቤት ሂድ የፈለክበት ሂድ። እዚህ ግን በሰላማዊ መንገድ ለመስማት የሰከነ ውይይት ለማድመጥ የሚፈልጉ ሰዎች አሉ። እዚህ መጥቶ ግን መረበሽ አይቻልም። እወያያለሁ ካልክ መድረኩን ሰጣለሁ። ጸባይተኛ ትህትና እንዳለ ለራስ መጀመሪያ ራስን ጠይቀው። አዎ መምጣት ትችላለህ ከወንድሞች ጋር መወያየት ትችላለህ ሐሳብን ማቅረብ ትችላለህ ብሎ አምሮ ከነገረ ይወልካም። እንደዛ ነው የምናደርገው። ከዚህ ቀደም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንድሞቼ እዚህ ነበሩ። ከዚህ ቀደም በነበረው ውይይት ላይ ዘግየት ብላችሁ ለገባችሁ ሰዎች የተጠቀሟቸው ቃላቶች ነበሩ ያሳዩአቸው ማስረጃዎች ነበሩ። እዚህ ጋር ደግሞ የምታዩአቸው ወንድሞቼና እህቶቼ ከዚህ ቀደም አንተ ጋር የነበሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን ያስተማሩበት መንገድ እኛን አይወክልም ትክክል አይደለም። ስለዚህ ማስተካከያ እንፈልጋለን መድረክ ስጠን ብለው ነው የመጡት። ሰድበውኛ አይደለም አስፈራርተውኛ አይደለም እንዲህ ምናምን በዛቻ ምናምን አይደለም። በትህትና ጠየቁኝ። ልክ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳያችሁት በትህትና እንደጠየቁን በትህትና አክብረውን እንደመጡት ሁሉ እነሱም በትህትና ነው የመጡት። ስለዚህ ዋይ ኖት መድረኩ ሊሰጣቸው ይገባል በሚል ነው መድረኩን ሰጥቻቸው እየተናገሩ ያሉት። 3 ሰዓት ከ20 3 ሰዓት ከ30 ቆይተናል እስካሁን። የመጨረሻ ማጠቃለያ ስጡኝና ተመራርቀን እንሰነባበታለን። እስካሁን ሁለቱንም ስለሰማን ፋይናል ደግሞ ከሁለቱም የተውጣጣ ሁለት ሰው ራሳቸው በሚመርጡት ቀንና ቦታ ስኬጁላችንን አይተን ቆንጆ ውይይት እናደርጋለን። በጣም የሰከነ ውይይት እናደርጋለን። በዚህ ምንም ጥርጣሬ እንዳይገባችሁ በእኔ ተማመኑ ለማለት ያህል ነው። ወደ እናንተ ልምጣ። ምን ትላላችሁ በማጠቃለያው ላይ? ቴዲሻ አማን ማጠቃለያ ይስጥ የኔን ሰዓት ይጠቀምና እና ቅድም ደግሞ ላርከው ውይይት ብዙ ጊዜ እነ ቃሊ እነ አማን እዚህ ያሉ ወንድሞች እነ ዘማርያምን እነ ይቅርታ ዲያቆን ዘማርያምን ጠርተዋል። ግን ያው ብሎክ አርጎታል ቃሊን። እንደውም በዚህ አጋጣሚ አንተ ሽምግልና ግባና ውይይት እንዲቀበሉ አርግና እዚህ አንተ ቤት መሆን ይችላል። እና ማጠቃለያ እና አማንና እነ ቃሊ ይስጡ። ቴንኪው በጣም እናመሰግናለን ቴዳይ። በእንትኑ በውይይቱ ጉዳይ ከባለፈው አንድ የተማርኩት ነገር አለ። አሁን ባለፈው ሲያደርጉ ይሄ ምስኪን አድማጭ ተመልካችን ለማምታታት የሄዱበት ርቀት አለ። ተዋዮች ሲመጡ ለኔ ታይትሉን ብቻ ነው የነገሩኝ። ለምሳሌ በስዕል ጉዳይ ነው ያሉኝ። ሁላችሁም እንደሰማችሁት የፐብሊክ ሪከርድ ነው። በሚቀጥለው ግን ሁለት ተዋዮች ስትመጡ ለምሳሌ መዳን እንዴት ነው
መዳን እንዴት ነው በእናንተ አስተምሮ መዳን እንዴት ነው ሲባል ኦኬ ስለ መዳን ብቻ ብላችሁ ከመጣችሁ እኔ ግራ ይገባኛል፣ ወይም አድማጭ ተመልካቾች ግራ ይገባችኋል። መዳን እንዴት ነው የሚለውን ለማስረዳት የምትጠቀሟቸው መጽሐፍቶች መጽሐፍ ቅዱስ ነው? ሌሎች ሰባኪዎች የጻፏቸውን መጽሐፎች እንደ ሪፈረንስ ትጠቀማላችሁ? ስፔሲፊካሊ እንደዚህ ተንትናችሁ በልታችሁ ካመጣችሁ ለእኔ ይቀለኛል። ምክንያቱም ከተነጋገርነውና ከነገራችሁ ውጭ ሰው ሲጠቀም ካገኘው ለማስቆም እንዲመቸኝ ማለት ነው። ግን ጀነራላይዝ አድርጋችሁ መዳን እንዴት ነው ብላችሁ ከመጣችሁ አሁን ባለፈው የሆነው ያ ነው። ስዕል መጽሐፍ ቅዱሳዊ ነው ብሏል አንደኛው ወንድማችን። አንደኛው ደግሞ ወንድማችን ስዕል መጽሐፍ ቅዱሳዊ ነው እንዲሁም ከገድልም ጠቅሳለሁ ብሏል። ሁለቱ ገድልና መጽሐፍ ቅዱስን እንጠቅሳለን እንጠቀማለን የሚለውን በተናጠል ነው የወሰኑት እንጂ ዩኒላተራሊ ነው እንጂ የወሰኑት ሁለቱም በጋራ አልወሰኑም። ሶ ሲመጡ አንደኛው እንትን ከሰጠ በኋላ አንደኛው ከገድል ከተነተነ በኋላ ጥያቄ ሲጠይቅ አይ በዚህ ያልተስማማው ማለት። ስለዚህ እንደዚህ አይነት ነገር ውስጥ እንዳንገባ አድማጭ ተመልካቾቻችን ፍንትው ያለ ነገር መስማት እንዲሆንላቸው የሚጠቀሱ መጽሐፎች ካሉ እነዚህን ማጣቀሻ መጽሐፍቶች እጠቀማለሁ አንተም የፈለከውን ተጠቀም ብላችሁ ተስማምታችሁ ጨርሳችሁ ከመጣችሁ እኔ ደስ ይላል። በጣም ደስ የሚለኝ እንደውም ፖለቲካ መስማት አልፈልግም። እንደውም መንፈሳዊ ነገር በሰማ ደስ ይለኛል ሆነ ለመናገርና ግን ጨርሱ እናንተ ለማለት ያለው። ብሎክም ተደራርጋችሁ ከሆነ በዚህ አጋጣሚ ዘማሪያም እየሰማ ከሆነ ብሎክ ያደረከው ሰው ካለ እዚህ ውስጥ ፍታቸውና ተነጋገሩና ከዛ ባትሉን እዚህ እናደርጋለን ወይም ሌላ ቦታ እናደርጋለን ስትወያዩ እንሰማለን ለማለት ያለው። እሺ ሰላማችሁ ይብዛ በድጋሚ መልካም ጊዜ ነበረን ብዬ አስባለሁ። የሚሆናችሁ ነገር የወሰዳችሁ ይመስለኛል። ያ በቂ ሰዓት ነበረን ብዬ አስባለሁ። በቂ ሰዓት ነበረን ግን ጥድፍድፍ እያልን ነበረ። ስቲል ይሄ ከምናነሳቸው ሀሳቦች አንጻር ደቂቃዎችን በጣም እየፈጠኑ ነበርና እኔ ጽፌ ከያዝኳቸው ሀሳቦች አንጻር የብሬ ነው የምላችሁ ግማሹን ያህል ራሱ ገና አውርቼ እንትን አላልኩም። በቂ የሆነውን አውርቻለሁ የተነሱ ሀሳቦችን ከመዳሰስ አንጻር ግን ሁሉንም አላነሳንም እና ግን ያነሳናቸው ሀሳቦች ምን ይመስላሉ ከሞላ ጎደል ሲባል በ3 እና 4 ደርዝ ነው እየተዘጋጀ ነው። ስንዘጋጅ አይኮን ቬነሬሽን ኦር በስዕላት በኩል የሚደረግ ስግደት ወይም ጸሎት እሱን በመጽሐፍ ቅዱስ 1 በዛ በታሪክ 2 ከዛ ደግሞ ሉትራን ወንድሞቻችን አሉ እነሱን ደግሞ በተመለከተ የተነሱ ክሶችን ያንን መልስ ከመስጠት አንጻር ነበር ነው። ታዲያኛ ያነሳ ነው ምንድነው? አንደኛ መጽሐፍ ቅዱሳዊ ለማድረግ የተሄዱ ክፍሎች አሁንም ቢሆን በስዕላት በኩል የሚደረግን ስግደት አምልኮን ያንን ለመደገፍ ሊውሉ እንደማይችሉ በማሳየት ተሳክቶልናል ብዬ አስባለሁ። በተለይም ትልቁ ሙግት የነበረው በሰዓቱ ቅርጻ ቅርጾችንና ስዕላትን ስዕሎችን እየከለከለ ከሆነ መጽሐፍ ቅዱስ እንግዲህ እነ ኪሩቤልን መሰዊያውን ሌሎች ቅርጻ ቅርጾችን በመፍቀዱ እግዚአብሔር የጣዖት አምልኮ አስጀማሪ ነው የሚል ሙግት የቀረበበትን ያንን እንደ እግዚአብሔር ቃል አስተካክለናል። ያ ደግሞ በምንም ተአምር ዘጸአት ምዕራፍ 20 ላይ ካለው ጋር የሚጋጭ ሊሆን እንደማይችል ስለነ ኪሩቤል የተወራው ለምን እዛ ጋር ከእግዚአብሔር ባህሪ አንጻር እግዚአብሔርም የሚመለከት ነገር ነው። ዘጸአት 20 ላይ እየተወራ ያለው ሌሎች አማልክት አይሆኑልህ የሚለውን ማብራሪያ ስለሆነ 3 ላይ ያለው ያንም የሚመለከት ነው። ስለዚህ ኪሩቤሎች መሳላቸው በምንም ተአምር ምን ሊሆን አይችልም የዚህኛው ነገር አጸፋ ተደርጎ ሊነሳ አይችልም ነው። ባይሆን በዛኛው ሰዓት አንስቻ ያልነበረው በመጽሐፍ ቅዱሳችን ላይ ስለ ይሄ ብሮንዝ እባብ የሚባለው ወይም ይሄ የነሐሱ እባብ ተብሎ የሚጠራው ዕጣን ይታጠንለት ሊጀመር ሲል እግዚአብሔር በነቢያቱ በኩል ድጋሚ እንዲሰበርና እንዲጠፋ ሲያደርግ ተመልክተናል። ኦኬ እንዲጠፋ ሲያደርግ ለምን ልባቸውን እየወሰደ ስለሆነና ያን ነገር እየተፈጠረ ስለነበረ ስለዚህ እግዚአብሔር ያን ነገር ዞር ሲያደርግ እባቡንም ሲያነሳው እናያለን። ስለዚህ የምር እግዚአብሔር ያሰራው ነገር ከሆነና
እንደዚህ አይነት አርጊመንቶችን ማምጣት እንችላለን። ቃል በቃል የነሐሱ እባብ በእግዚአብሔር ትእዛዝ የተሰራ ነው። ነገር ግን እግዚአብሔር ራሱ ነው ድጋሚ እነዛን የሚታጠንላቸው ነገሮች እንዲጠፉ ያደረገው ነው። እንዲጠፉ ያደረገ ለምን? ልባቸው ወስዶ በነዛ ነገሮች ላይ የሚተክል አይነት አካሄድ እየተካሄደ ስለነበረ እግዚአብሔርን ብቻ እንዲያስቡ ስለፈለገ ማለት ነው። ስለዚህ ዛሬም በልባችን ከእግዚአብሔር ውጪ ቀጥታ እርሱን አክሰስ ማድረግ እየቻለን ቀጥታ ወደ እርሱ መጸለይ እየቻለን በስጋው በኩል በሞቱ በኩል ወደ እግዚአብሔር የምንቀርብበት አዲስ መንገድ ተከፍቶልን ልባችንን ከእግዚአብሔር ላይ በማንሳት ልባችንን ከክርስቶስ ኢየሱስ ላይ በማንሳት በሌሎች ፍጥሯን በኩል የሚደረግ የትኛውም ወደ እግዚአብሔር የመድረስ እሽቅድምድም ከህይወታችን ላይ እንዲነሳ ዛሬም ጸሎቴ ነው። ለምን? እርሱን አክሰስ ማድረግ እንደምንችል ቀጥታ ወደሱ ፊት መምጣት እንደምንችል በሚያስፈልገን ጊዜ ጸጋን ሊሰጠን የታመነ እንደሆነ በመጋረጃው በስጋው መጋረጃ በኩል ወደ ቅድስት መግባት እንደሆነልን መጽሐፍ ቅዱስ ደጋግሞ ይናገራል። ስለዚህ ዛሬ እነዚህን መካከለኞችን በሙሉ በስዕል በኩል በባለ ስዕል የሚባል ንግግሩን ቅድም ኮንቴክስቱ ሲሰጥ ሰምታችኋል። ስለ ስዕልም አልነበረም ሲወራ የነበረው። በስዕሉ በኩል ባለ ስዕሉ የሚለው ስለ ስዕል አልነበረም ሲወራ የነበረው። ስላሴን በተመለከተ ነበር ሲወራ የነበረው። ክርስቶስ ኢየሱስ የማይታየው አምላክ እውነተኛ ምሳሌ ነው የሚለውን ነው። ስለዚህ ለክርስቶስ የሚደረግ ለእግዚአብሔር የሚደረግ ነው የሚል አይነት ሐሳብ ነው የተወራበት እንጂ በስዕል በኩል ባለ ስዕል የሚልም አልነበረም። ኦኬ አልነበረም። ስለዚህ ልቦቻችሁን በስዕላት በኩል ላይ ላደረጋችሁ በፍጥራን በኩል ላደረጋችሁ የእግዚአብሔር ቃል ዛሬ በእኛ በታናናሽ ወንድሞች በኩል እንደዚህ ይላል፣ ቀጥታ ወደ እግዚአብሔር ኑ፣ እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ፣ እኔም ደግሞ አሳርፋችኋለሁ ያለ ጌታ የታመነና ጻድቅ ነውና። ቴንኪዩ ቴዲሻ ቤትን ስለፈቀድክልን ቁጭ ብሎ እንደዚህ ረጅም ሰዓት እያንዳንዱ ሰው ሲናገር አድምጦ እንትን ማለት ሃንድል ማድረግ በጣም እንደሚከብድ እናውቃለንና እግዚአብሔር ይባርክ። በሌሎች እንትኖች እንገናኛለን ብዬ አስባለሁ። ጸጋና ሰላም ይብዛላችሁ። እግዚአብሔር ያክብርልኝ። ከልብ ነው ማመሰግነው። ነገም ከነገ ወዲያ ቤቴን በፈለጋችሁ ሰዓት መታችሁ የእግዚአብሔርን ቃል እናካፍላለን ባላችሁ ሰዓት እንዲሁም አንድ ለአንድ ትውልድን ይጠቅማል የተጣመመውን ሊያቃና ይችላል ብላችሁ በምታስቡ ሰዓት እኔ ክፍት ነኝ። ሰዓታችንን አሬንጅ አድርገን የተጣበበውን ጊዜ ለዚህ ካልሰጠን ለምን ጊዜ ነው የምናደርገው? ፖለቲካ ዓለማዊ ጉዳይ እያወራንበት ነው የምንለውና በዚህ ውስጥ ምን ያህል ሰዎች የዘላለማዊ መንገድ እንደመረጡ አላውቅም። ብዙዎቻችሁ ግን የሆነ ነገር እንደተጠቀማችሁ ተስፋ አድርጋለሁ። ነገም እንደዚሁ ይቀጥላል። ሁላችሁንም ከልብ አመሰግናለሁ። ቴንክ ዩ ቴዲ፣ እናመሰግናለን። ቻው ቻው። ሌሲዮ ተባረኩ። እናመሰግናለን። ተባረክ። ቴንክ ዩ በጣም አሜን። ቴዲ ተባረክ። እናመሰግናለን። God bless you. Thank you ቤተሻ። እግዚአብሔር ይባርካችሁ እናንተንም። እንዴት ነበር ሳይዘምሩ? ዘማሪ አላመጡም አላሰብኩም። አይገርምም? ሳይዘምሩ ኦኬ። ኢትዮጵያ ኦርቶዶክስ ተዋሕዶ መምህራን ዘማሪ ነበር ይዘው የመጡት ሳይዘምሩ። ቅድም ሳይወጡ አታስታውሱም ነበር? ሳይወጡ ነበር ማስታወስ የነበረባችሁ። በሚቀጥለው ችግር የለውም። ኦክቶበር 10 በሶሻል ሚዲያ አይታችሁም ሰምታችሁም የማታውቋቸው ትልቅ ሁለት እግዚአብሔር ሰዎች ይመጣሉ። ሁለቱም አንድ መድረክ ላይ ከዚህ ቀደም ስለመገናኘታቸው እርግጠኛ አይደለሁም። ይሄ ያውኑን ውይይት ሙሉውን ወስዳችሁ የፈለጋችሁበት ቦታ ላይ መጫን መብታችሁ የተጠበቀ ነው። ሳልቆርጥ ሳልሸራረፍ ልክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ እንደ ቴሌግራም ላይ ፖስት እንዳደረኩላችሁ ይሄንን ፖስት አደረግላችኋለሁ። ከዛ ተወስዳላችሁ ወስዳችሁ የምትማሩበትን ትማራላችሁ። ስህተት የሆነም ነቅሳችሁ ታወጡና ደግሞ እንደገና በየቤታችሁ ማስተካከያ መስጠት የምትሰጡ ከሆነ ማስተካከያ ትሰጣላችሁ ለማለት ያለው